ትጣላላችሁ ሰዎች ስለሆናችሁ አብራችሁ ስታመልኩ ትጋጫላችሁ አብራችሁ ስታገለግሉ ግጭት አለ ባል ከሚስቱ ጋር ይጋጫል ወንድም ከወንድም ይጣላል የሚፈጠሩ ግጭቶች አሉ እሱ ሕያው የመሆናችን የመንቀሳቀሳችን ምልክቶች ናቸው ልባችንን የሰበረ ሐዘን ያበዛብን የነከሰን ሰው ያቆሰለን ጤናችንን ያወከ ሰላማችንን የሰረቀ ሰው ራእያችንን ያጨናገፈ አገልግሎታችንን ያሰናከለ ትዳራችንን የረበሸ ሰው በሕይወታችን ቢመጣ ብንጎዳ ምንድነው የምናደርገው? ይቅር በሉ። ተጎድታችኋል፣ ተበድላችኋል፣ ከባድ የሆነ አደጋ ገጥሟችኋል። ልባችሁ ውስጥ የተቀመጠ ቁስል አለ፣ አልድን ያለ አልሽር ያለ ቁስል፣ እረፍት የነሳችሁ፣ መኝታ የከለከላችሁ፣ ደስታችሁን የወሰደባችሁ፣ ሰላማችሁን የሰረቀባችሁ ይቅር ስትሉ የሰማዩ አባታችሁ ይቅር ይላችኋል። ልጃችሁ ልጆቻችንን ገሎብናል፣ እንቦቅቅላ ወጣት ሕፃናቶቻችንን ነስቶናል፣ ልባችን አዝኗል፣ ተሰብሯል። የመጣነው ግን ይቅር እንዳልናችሁ ልንነግራችሁ ነው። ሰማይ ዝግ የሆነባችሁ ሰማይ የሚከፈትላችሁ ምሕረት ስታውጁ ነው። ማንም እግዚአብሔርን እወደዋለሁ የሚል ወንድሙን ግን የሚጠላ እሱ ሐሰተኛ። ያልፈታችሁት ግጭት ነገ ያገረሻል። ክሎዥር ያልሰጣችሁት ቄስ ከ10 ዓመት በኋላ ብቅ ይላል። ፍቱ፣ በርቅ ጨርሱ። ቅርብ ወራጆች ናችሁ ልላችሁ ነው። እዚህ ያላችሁ ወንድሞቼ ናችሁ። ወረጃችን ፌርማታችን ደርሷል። በትንሹም በትልቁም አንጣላ፣ አይጠቅመንም። እኛ የማይገባንን እግዚአብሔር እንደሰጠን የማይገባውን እንስጥ። ይቅር ብያለሁ። ሩቅ አገር ካለ ቴክስት ኢትዮጵያ ከሆነ ደውሉለት፣ ሌላ ስቴት ከሆነ ንገሩት። ይቅር ብያለሁ በሉት። ይቅር የማትሉ ሰዎች የምትጎዱት እናንተ ናችሁ። ህመሙ የእናንተ ነው። የበደላችሁ ሰው ጥሩ እንቅልፍ እየተኛ ነው። እሱ ምንም አልመሰለው፣ በሰላም እየኖረ ነው። በሰላም ወጥቶ እየገባ እኮ ነው። እናንተ ግን እያመማችሁ ነው። 61% የካንሰር ታማሚዎች በውስጣቸው ቂምና ጥላቻ ከነገሰ በሽታው ይባባስባቸዋል። ይቅርታ አለማድረግ በሽታን የመከላከል ኢሚዩን ሲስተም ይጎዳል። ድብርት፣ ጭንቀት፣ እንቅልፍ ማጣት፣ የልብ በሽታ፣ ደም ብዛት ያለ ኮሌስትሮል፣ አስም፣ የአንጀት ችግር፣ ስኳር በሽታ። ኧረ እንገላገል እየቻልን ቀላል ነገር ይቅር ማለቱ እየተቻለ። እግዚአብሔር ይባርካችሁ። ፓስተር ሳሚ ታንኪዩ። በጣም ደስ ስለሚል አቀባበል ደስ ብሎኛል። ያው አሜሪካ ሀገር አንዳንድ ቦታ ለአገልግሎት ሲሄድ በጣም ደስ ይለኛል። ከምወደው ጉባኤ ላዩ ከምናፍቀው ጉባኤ አንዱ እዚህ ነው እና እዚህም ስመጣ የሚሰማኝ ደስታ አለ እና በድጋሚ በመካከላችሁ የመገኘት እድል ስላገኘው እግዚአብሔርን በጣም አድርጌ አመሰግናለሁ። በአምልኮ በጸሎት በጣም ተባርኬያለሁ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ፓስተር ሳሚ እንዳለው ይሄ መጽሐፍ በቅርብ ነው የታተመው። ትንሽ ስለዚህ መጽሐፍ ብነግራችሁና ወደ መልእክቴ ቢሄድ ደስ ይለኛል። ከዚሁ መጽሐፍ ነው ዛሬ እግዚአብሔርን ቃል የምንካፈለው። የዛሬ 20 ዓመት ገደማ በ2007 ፓስተር መራዊ ንጉሴ በሚባል ኢትዮጵያ ባለ ወንድም የተጻፈ መጽሐፍ እጄ ገባ። ፍሎሪዳ ነበርኩ፣ ታምፓ ነበር የምኖረው በዛ ጊዜ። የተራራው ትምህርት የሚል መጽሐፍ ነው። እሱን መጽሐፍ አንብቤ ህይወቴ ተነካ። ክርስትናን እየኖርኩት አይደለም አልኩ። መጽሐፉ በጣም ሞጋች ነው። የተራራውን ትምህርት ማጥናት ሲጀምር በቃ ነፍስም አልቀረልኝም። በጌታ ቤት ብዙ ኖር ያለው ከልጅነቴ ጀምሮ ነው ጌታን ማቀው። ለካ ጌታ ከኛ የሚጠብቀው ህይወት እንደዚህ ከፍ ያለ ህይወት ነው ለካ የሚል ነገር ውስጤ ገባ እና በቃ ከዛ ጊዜ ጀምሮ እጸልያለሁ እግዚአብሔር እንዲረዳኝ ይሄንን ህይወት ለመኖር። ቀኝን ሲመቱ ግራህን ስጥ የሚለው ያለው ተራራው ትምህርት ላይ ነው። ከፍ ያለ ህይወት፣ ላቅ ያለ ህይወት፣ እጀ ጠባብ ቢጠይቅ ሌላ ጨምርለት፣ አንድ ምዕራፍ እንሂድ ቢልህ ተጨማሪ ሂድለት። በቃ የሚያነሳቸው ነገሮች በሙሉ ህይወትን የሚሞግቱ ናቸው። በዛ ዘመን ለነበሩ ሰዎች የሚመቹ አይደሉም። ሮማውያን ግፍ እየፈጸሙባቸው ለነበሩ ሰዎች ነው ጌታ ይሄንን መልእክት የተናገረው። ስለዚህ ከዛ ጊዜ ጀምሮ ለመኖር የጸለይኩትን ነው የጻፍኩት ልላችሁ ነው። እግዚአብሔር እንዲረዳኝ ዛሬም እዚህ የተራራው ትምህርት ላይ የተጻፈውን አይነት ህይወት እየኖርኩ ነው ወይ ብላችሁ ብትጠይቁኝ አይደለም። ምኞቴን ነው፣ ረሃቤን፣ ናፍቆቴን፣ ጉጉቴን አግዘኝ ያልኩት ነው። እውነተኛ ክርስትናን መኖር ልቻል ጌታዊ ጸጋ አብዛልኝ ብዬ አብዝቼ እየጸለይኩ ነው። ባለቤቴ ትገረማለች። ይህን ጸሎት መቼ ነው የምትጨርሰው ትለኛለች። እፈልገዋለሁ ጌታን በእውነት ልኖርለት የምመኘው ህይወት ስለሆነ
ቆላስያስ 1:13 እና 14 ላይ ሲናገር እርሱ ከጨለማ ስልጣን አዳነን ይልና ቤዛነትን የኃጢአትም ይቅርታ ወዳገኘንበት የፍቅር የልጁ መንግስት አፈለሰን ይላል። የገባንበት መንግስት አለ፣ የልጁ የፍቅር መንግስት የሚባል። እዛ መንግስት ውስጥ መኖር የሚጠይቀው ህይወት እንደ መንግስቱ ዜጎች ነው። ዝም ብሎ ክርስትናን መኖር እዛ ውስጥ አይፈቀድም። የጠበበ መንገድ የሚነግረን የተራራው ትምህርት ነው። ቀጭን መንገድ ብሎ የሚያሳየን የተራራው ትምህርት ነውና እሱን ለመኖር በጣም ስለምጓጓ ነፍሴ ውስጥ ያለ ጩኸት ስለሆነ ውስጤን ሰቅዞ የያዘ እውነት ስለሆነ ሌሎችም ጋር ቢደርስ ይሄ እውነት በሚል ነው የጻፍኩት። ኢትዮጵያ በቅርብ ተመርቋል። ምረቃው ላይ ፓስተር ቶሎሳ ጉዲና ነው በእግዚአብሔር ቃል ያገለገሉን። በጣም ነው ደስ ያለኝ። ኢትዮጵያ ሳገኛቸው ይሄ መጽሐፍ በሚመረቅበት የእግዚአብሔርን ቃል ማካፈል አለቦት ብያቸው እዛ የእግዚአብሔርን ቃል አካፈሉን። ከዛ አሜሪካ ስመጣ አትላንታም ይዤው ብመጣ ብዬ ጠየቅኳቸው። ትችላለህ፣ ቤት ነው ይዘው መምጣት ትችላለህ አሉኝ። ይሄው ዛሬ ተፈቅዶልኝ በመካከላችሁ ተገኝቻለሁ። ይዤ የመጣሁት 120 መጽሐፍ ነው። ፓስተር ሳሚን ስንት መጽሐፍ ይዤ ልምጣ ብዬ ስጠይቀው የአትላንታ ሕዝብ መጽሐፍ ይወዳልና የፈለግከውን ያህል ይዘና አለኝ ማለት ነው። እና በቃ ሻንጣ የሚችለው 120 ስለሆነ 120 ነው ይዤ የመጣሁት። ያው ይዤ መመለስ ግን አልፈልግም። መግዛት የማትችሉ ካላችሁ በነፃ ሰጣችኋለሁ። ከልቤ ነው እንድታነቡት ስለምፈልግ። $25 ነው የሚሸጠው። በቃ አገልግሎቴንም መደገፍ የምትፈልጉ ሰዎች እድሉ ይሄ ጊዜ ነው። የምትወዱኝ ሰዎች በቃ ይሄን መጽሐፍ በመግዛት ነው ፍቅራችሁን ለኔ የምትገልጡልኝ። ስለዚህ 120 መጽሐፍ በኋላ ስትወጡ 25 ብር እየገዛችሁ መጽሐፉን ግን ፈልጋችሁ ስራም ምንም የሌላችሁ መጽሐፉ እጃችሁ እንዲገባ የምትፈልጉ ሰዎች ግን አግኙኝ። መጽሐፉን ሳትይዙ እንድትሄዱ አልፈልግም፣ እንድታነቡት ፈልጋለሁ። ከኔ ጋር አብረን ወደዚህ ላቅ ወዳለ ህይወት እንድንመጣ ክርስቶስ ወደ ጋበዘን ወደሚበልጥ ህይወት። እኔ እስራኤል አገር በሄድኩ ጊዜ አንዱ ከገሊላ ባህር ላይ ጥቂት ደቂቃ ቆይተን ወደ ቅፍርናሆም ነበር የሄድነውና ባስ ውስጥ ገብቼ የሚመራን ሰው ምን አለ፣ አሁን የምንሄደው ጌታ ኢየሱስ ክርስቶስ የተራራውን ትምህርት ወደ አስተማረው ስፍራ ነው ብሎ ሲናገር ውስጥ የሆነ ነገር ነዘረኝ እና እዛ ልክ ስንደርስ ቅፍርናሆም አጠገብ የካቶሊክ ቤተክርስቲያን አለ። ነፋሻማ ነው፣ በጣም ደስ የሚል ቦታ ነው። ትንሽ ኮረብታማ ነገር አለው። እዛ ላይ ልክ ወርደን ሁሉ ሰው ወደ ባሱ ሲሄድ እኔ ግን ወደ በጣም ደስ የሚል ግሪን ኤሪያው ስገባ የድንጋይ ሐውልቶች መሬቱ ላይ ተቀምጠዋል እና ጠጋ ብላችሁ ስታነቡ 8ቱን የብጽዕና ትምህርቶች እዛ ላይ ታገኛላችሁ። ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል ይላል። እዛ ጋ ቆም ብዬ በቃ ማሰላሰል ጀመርኩ፣ ሁሉንም ማየት ጀመርኩ። ስለዚህ በጣም በህይወቴ የተራራው ትምህርት ትልቅ ስፍራ ያለው ስለሆነ እሱን አብረን ተያይዘን በዚህ ህይወት የተገለጠውን እውነት ለመኖር ምንድነው የሚለው የሚበልጥ ጽድቅ ካለ በኋላ በተራራው ትምህርት የተገለጠ ህይወት ይላል። የሚበልጥ ህይወት፣ ላቅ ያለ ህይወት፣ የተሻለ ህይወት። የሚወዷችሁን ብቻ ብትወዱ ምን ብልጫ አላችሁ ይላል። አሕዛቦችም ቀራጮችም ይህንኑ ያደርጋሉ ይላል። እጅ ለሚነሱላችሁ ብቻ እጅ ብትነሱ ምን ዋጋ አላችሁ ይላል። ምን አርጉ? እናንተ ግን ብለጡ፣ ዊርድ ሁኑ፣ ጠላቶቻችሁን ውደዱ። በቃ እንደዛ አይነት ህይወት ውስጥ ግቡ ነው ይሄ የተራራው ትምህርት ጥሪ። 4 ትምህርቶችን ይሄን መጽሐፍ በማቀርብበት ቦታ ሁሉ አስተምራለሁ። ከመጽሐፌ ውስጥ ነው የማስተምረው። ለእናንተ ስጸልይ ለምን እንደሆነ አላቅም ደጋግሞ ውስጥ የገባው ሐሳብ ስለ ይቅርታ እንድናገር ነው። ዛሬ ልባችሁ የተጎዳ ሰዎች እዚህ ቤት ብትኖሩ በተለያየ መንገድ የተሰናከላችሁ፣ የተበደላችሁ፣ ቅሬታ ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ ጌታ መልእክት ሰጥቶኛል። ጸልያለሁ። ምን ልናገር? 4 ትምህርቶች አሉኝ በየቦታው ማስተምረውና አትላንታ ላይ ምን ላስተምር ብዬ ስናገር የጌታ መንፈስ ውስጤ ላይ የሞላው ይቅርታን ተናገር የሚል ስለሆነ ቆመን ማቴዎስ 6 ከ14 እስከ 15 ከዚሁ ክፍል እናነብና አጭር ጸሎት ጌታ እንዲናገረን እንጸልያለን። እንደዚህ ይላል ማቴዎስ ምዕራፍ 6 ከ14 እስከ 15 ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና።
ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። የተወደድክና የተፈራ ታላቅ አምላክ እግዚአብሔር ዛሬ በዚህ ማለዳ እንዲህ ባለ አምልኮ እንዲህ ባለ ደስ በሚያሰኝ መንፈስ ሕይወታችንን እያረሰረስክ ስለሆነ ክብር ምስጋና ለስም ይሁን። አቤቱ አንተ ትናገራለህ። ዛሬ ለእያንዳንዳችን እንድትናገረን እጸልያለሁ። የዚህ የቃል ጉልበት በሕይወታችን የተገለጠ ይሁን። ማዳንህን አሳየን በጌታ በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። ተቀመጡ። ሰሞኑን የዓለምን ትኩረት የሳበ ነገር አለ። ታውቃላችሁ፣ ሁሉ ሰው አይኑ በቴሌቪዥን መስኮት ላይ ነው። የወርልድ ካፕ የሚባል በየ4 ዓመቱ የሚደረግ የእግር ኳስ ጨዋታ አለ። አትላንታና ካንሳስ ትላንት ሲደረግ ነበር። እኛም ከተማ ይደረጋል። ብዙ ሰው ወደ ስቴዲየም ይገባል። ብዙ ሰው ከቤቱ ሆኖ ጨዋታውን ያያል። በጣም ደስ የሚል ጨዋታ ነው። በቃ ይሄ ዓለምን የሚያስተሳስር የሚያገናኝ ውድድር ነው። በየ4 ዓመቱ የሚደረግ ውድድር ነው። አሁን አሜሪካ፣ ካናዳ እና ሜክሲኮ ሆነው ነው ሆስት ያደረጉት የዚህን ዓመት ጨዋታ ማለት ነው። ጨዋታውን ካያችሁት ግጭቶች አሉ። አብረው ሲጫወቱ መጠላለፍ አለ። አንዱ ይወድቃል። ከዛ ደግሞ የጣለው ሰው እጅ ዘርግቶ መልሶ ያነሰዋል። ሲሮጥ ሸሚዙን ይዞ እንዳይሮጥ አድርጎ ወደ ኋላ ይጎትተዋል። በጣም ትግል ያለበት ነው። ማሸነፍ ስለሚፈለግ ባላቸው ኃይል መንገድ ሁሉ ነው የሚፍጨረጨሩትና ለማለፍ ነው። ወደ 32ቱ ግሩፕ ለመግባት ነበር ሰሞኑን የነበረው። አይ ቲንክ ዛሬ ታውቋል እንደማን እንደሚገቡ እና በጣም ወሳኝ የሆኑ ትግሎች ናቸው በጨዋታ ውስጥ የምታዩት። ሰው አብሮ ሲጫወት ይጋጫል፣ አብሮ ሲጫወት ይነካካል፣ እግር ከእግርም ጋር ይጋጫል እንደሚባለው ማለት ነው። በ2014 የነበረው ወርልድ ካፕ የተካሄደው ብራዚል አገር ነው። ጀርመን ናት ዋንጫውን የወሰደችው። እዛ በነበረው ጨዋታ ላይ ጣሊያንና ኡራጓይ ሲጫወቱ አንድ የተፈጠረ ክስተት አለ። ትዝ የሚላችሁ ሰዎች ካላችሁ፣ እኔ ኳስ ብዙ አላይም፣ ማየው በ4 ዓመት አንዴ ነው። ይሄ የዓለም ጨዋታው ሲመጣ ነው ማለት ደስ የሚለኝ እሱ ብቻ ነው። እኔ አሁን ወንድሜ አርሴናል አሸንፎ እንዴት ነው ኮንግራጁሌሽን ብለ ቴክስት ማን ነው አርሴናል ነው የሚባለው አይደል? ኮንግራጁሌሽን ያላልከኝ ብሎ ተቀይሞኛል፣ ቴክስት ያላረክልኝ ብሎ ማለት ነው። እና እኔ እንደሱ የዩሮፕ ጨዋታ ላይ ግን ይሄንን አያለው። የዛሬ የ2014ቱ የነበረው የብራዚል ጨዋታ ላይ በኡራጓይና በጣሊያን በነበረው ጨዋታ አንድ ነገር ተፈጠረ። ወሳኝ ጨዋታ ነው እንዳልኳችሁ፣ ማለፍ ይፈልጋል ሁሉም ተጫዋች። አገሩን ወክሎ ነው የሚመጣው፣ አደራ ተጥሎበት ነው የሚመጣው፣ ማሸነፍ አለብህ ተብሎ ነው የሚመጣውና በዛ ትግል ውስጥ 10 ደቂቃ ገደማ ሲቀረው የኡራጓዩ ተጫዋች ሉዊስ ሱዋሬዝ የሚባል የጣሊያኑን ተጫዋች ጆርጅ ቺሊኒ ነከሰው፣ ወገቡ ላይ ነከሰው። በጣም ከባድ ዜና ነበር። በጣም ሚዲያውን የተቆጣጠረ ዜና ነበር እና ግን እንደሱም ሆኖ ተማሙተው አሸነፉ። 1-0 አሸነፉ ኡራጓዮች ማለት ነው። እና የተነከሰው ሰው ወገቡ ቆስሏል፣ በጣም ደምቷል እና ታየ። ዳኞች አዩ። በጣም ከባድ ወንጀል ነው የተሰራው። ሱዋሬስ በአስቸኳይ ከብራዚል አገር እንዲባረር ተደረገ። ለ4 ወራት በየትኛውም የእግር ኳስ ጨዋታ ስቴዲየም ውስጥ እንዳይገባ ታገደ። ለ1 ዓመት ደግሞ እንዳይጫወት፣ እንደገናም ደግሞ 100,000 ፓውንድ ነው የፈረንሳይ ገንዘብ ይሆን እንደሱ ተቀጣ። እና የሚገርመኝ ወደ ሀገሩ ሲመለስ ገና በጨዋታው ጁን 24 ነው የተካሄደው። በጁን 26 አባረሩት። ከሀገሩ ሲባረር ከብራዚል ተባሮ ሲሄድ አገሩ ከባድ አቀባበል ነው ያደረጉለት። ፕሬዝዳንት ሁሉ ተገኝቶ ነው የተቀበለው። እንደ ሂሮ ነው የታየው። ግን ስህተት ሰርቷል። ሰው ጎድቷል፣ ሰው አቁስሏል፣ ሰው አሳምሟል፣ የሰው ወገብ ነቅሷል። እና በኋላ ቤቱ ቁጭ ብሎ ትዊተር ላይ ጻፈ ለቺሊኒ፣ በድያለሁ አለው። እሱ ነው ልቤን የነካኝ። አሳዝኛለሁ፣ ጥፋት አጥፍቻለሁ፣ ልነክስህ አይገባኝም ነበር፣ ይቅር በለኝ የሚል ቴክስት ትዊተር ላይ ጻፈ። ከዛ በኋላ
ቺሊሊን ይቅር ብዬሃለሁ ምህረት አድርጌልሃለሁ እንደውም ፊፋ የጣለብን እገዳ እንዲያነሳልህ እመኛለሁ ይላል። አሁን ዛሬ ዝም ብዬ ትዝ ብሎኝ ጎግል አረኩኝና ለማየት ስሞክር ይገርማችኋል ቺሊሊ የህይወት ታሪኩን ሲጽፍ እዛ ውስጥ አንዳች ቅሬታና ግርጅ እንዳልያዘ ምህረት እንዳደረገለት እዛ መጽሐፉ ላይ ጠቅሷል ይላልና በጣም ደስ አለኝ። ምን ልላችሁ መሰላችሁ? ትጣላላችሁ ሰዎች ስለሆናችሁ፣ አብራችሁ ስታመልኩ ትጋጫላችሁ፣ አብራችሁ ስታገለግሉ ግጭት አለ። ባል ከሚስቱ ጋር ይጋጫል፣ ወንድም ከወንድም ይጣላል። ሰው አብሮ ሲኖር የሚፈጠሩ ግጭቶች አሉ። እሱ ሕያው የመሆናችን የመንቀሳቀሳችን ምልክቶች ናቸው። መኪና ቆሞ አደጋ እንደማይፈጥር መሄድ መኪና ግን አደጋ ሊፈጥር እንደሚችል በጉዞ ሂደት ውስጥ ግጭቶች አሉ። እንጣላለን፣ እንጋጫለን። መላእክት አይደለንም፣ ሰዎች ነን። ግን ግጭት ሲመጣ ምንድነው ማድረግ ያለብን ነው ጥያቄው። መንፈሳዊ ጡንቻዎቻችን የሚፈተሸው ያኔ ነው። ስንጣላ መድኃኒቱ ምንድነው? ስንበደል በድያለሁ ብሎ ሰው ሲመጣ ባይመጣ እንኳን የበደለን ሰው ቢኖር የጎዳን ልባችንን የሰበረ ሐዘን ያበዛብን የነከሰን ሰው ያቆሰለን ጤናችንን ያወከ ሰላማችንን የሰረቀ ሰው ራእያችንን ያጨናገፈ አገልግሎታችንን ያሰናከለ ትዳራችንን የረበሸ ሰው በህይወታችን ቢመጣ ብንጎዳ ምንድነው የምናረገው? አንድ ነገር ብቻ ነው የምናረገው። ይቅር ማለት፣ ይቅርታ ማድረግ። ይቅር በሉ። ተጎታችኋል፣ ተበድላችኋል፣ ከባድ የሆነ አደጋ ገጥሟችኋል፣ ልባችሁ ውስጥ የተቀመጠ ቁስል አለ፣ አልድን ያለ አልሽር ያለ ቁስል፣ እረፍት የነሳችሁ፣ መኝታ የከለከላችሁ፣ ደስታችሁን የወሰደባችሁ፣ ሰላማችሁን የሰረቀባችሁ፣ ውጥረት ውስጥ የከተታችሁ ጉዳይ አለ። ዛሬ ማለዳ መልእክተኛ ነኝ፣ እግዚአብሔር ተናግሮኛል። ይቅር በሉ። መድኃኒቱ እሱ ብቻ ነው፣ ሌላ ምንም ትሪትመንት የለውም። ይቅር ስትሉ የሰማዩ አባታችሁ ይቅር ይላችኋል። እንደሱ ነው የሚለው። እናንተ አለ የሰዎችን ኃጢአት፣ የሰዎችን ጉዳት፣ የሰዎችን በደል፣ ሰዎች ያደረሱባችሁን ግፍ፣ በእናንተ ሕይወት ውስጥ የተፈጸመውን አደገኛ ነገር በቁጣችሁ ፀሐይ አይግባ ማለት መተኛት አትችሉም ማለት ነው። አልጋችሁ ላይ ታስባላችሁ፣ የደረሰባችሁን በደል ታሰላስላላችሁ። ወደ መኝታ አትውሰዱት፣ ጨርሱት ማለቱ ነው። እንቅልፍ የነሳችሁ ጉዳይ አለ፣ ያወካችሁ ነገር አለ። ጌታ እንደዚህ ይላችኋል፣ ይቅር በሉ። የሰዎችን ኃጢአት ይቅር ብትሉ፣ ኃጢአት ተፈጽሞባችኋል፣ ይቅር ብትሉ እኔ እናንተን ይቅር እላችኋለሁ። ይቅር ካላላችሁ ደግሞ ይቅር አልላችሁም እያለን ነው ጌታ። ይሄ ነው የተራራው ትምህርት። ማቴዎስ የዘገበልን 5 የጌታ የኢየሱስ ክርስቶስ ትምህርቶች አሉ ማቴዎስ ወንጌል ውስጥ ብቻ። እንደ ተራራው ትምህርት ወደ 13 መጡ። ደግሞ ስለ መንግስተ ሰማይ ወደ 24 እና 5 ደርሱ ስለ መጨረሻው ዘመን 18 ላይ ስለ ቤተ ክርስቲያን ያስተማራቸው ወደ 5 ወሳኝ ትምህርቶችን ማቴዎስ ዘግቦልናል። እዛ ውስጥ ሁለቱ ትምህርቶቹ ላይ ይቅርታን ያነሳል። አንዱ እዚህ ተራራ ትምህርት ላይ ነው። ተራራው ትምህርት ላይ ተደጋግሞ የተነሳ ሐሳብ ምንድነው ካላችሁኝ ይቅርታ ነው። የይቅርታን ያህል ትልቅ ቦታ የተሰጠው ትምህርት አታገኙም ተራራው ትምህርት ላይ። ይቅር በሉ፣ የሰማዩ አባታችሁ ይቅር እንዲላችሁ እናንተ ምን አርጉ? ይቅር በሉ። አልተጎዳችሁም ማለት እኮ አይደለም። መጽሐፍ ቅዱስ ሪያሊቲውን እየካደ አይደለም። ተጎተሻል፣ አዎ ጉዳት ሆኗል፣ በደል ተፈጽሟል፣ አደጋ ሆኗል። መፍትሄው ግን ይቅር ማለት ብቻ ነው። ሌላ መፍትሄ የለውም። እግዚአብሔር ስንቴ ይቅር አለን። እናንተ ይቅር ባትሉ ይቅር አልላችሁም። ይቅር ስትሉ ግን ምን አረጋችኋለሁ? እኔም ይቅር እላችኋለሁ። ጉዳታችሁ ቀላል ስለሆነ አይደለም እኮ
ይቅር የምትሉት? ከበቀል ይልቅ ምሕረትን ስለወደዳችሁ ነው። ከክፋት ይልቅ ደግነትን ስለመረጣችሁ ነው። አዋጭ እሱ ነው። መንፈሳዊነት እሱ ነው። የሚበልጥ እሱ ነው። ቀኝህን ሲመቱ ግራህን ስጥ ብሎ ያለው ትምህርት እኮ ያለው እዚህ ውስጥ ነው። ቀኛችሁ ተመቷል። ቀኛችሁ ቆስሏል። ለበቀል አትሂዱ። መልሳችሁ ለመምታት አትሞክሩ። እሱ መንፈሳዊነት አይደለም። እሱ መብለጥ አይደለም። ቀላሉ መንገድ እሱ ሊሆን ይችላል። የሰደቡንን መልሶ መሳደብ አዋጭ ይመስላል። ቀላል ነው። አጭር መንገድ ነው። የጎዳንን ሰው መልሶ መጉዳት የሚቻል ይሆናል። እሱ ግን ክርስትና አይደለም። እናንተን የለወጠን ወንጌል እሱ አይደለም። የጎዱን ሰዎች አሉ እኮ እያየናቸው ነው። አጠገባችን ናቸው። አብረውን እያገለገሉ ነው። አብረውን ይዘምራሉ፣ አብረውን ያመልካሉ፣ ይመጣሉ። ፕሮግራም ቸርች ውስጥ ናቸው። ጎተውናል። ይቅር እንበላቸው። ምንም ማድረግ ስለማንችል አሚሾች በ2006 ከባድ ልብ ስብራት ገጠማቸው። አሚሽ የሚባል ማህበረሰብ ታውቁ እንደሆነ ከሜኖናይቶች ጋር የተገናኘ አንድ የሃይማኖት ተቋም ነው። ላንካስተር ፔንሲልቬኒያ ላይ በ2006 በራሳቸው ትምህርት ቤት ውስጥ አንድ መሳሪያ የታጠቀ ሰው ገባ። ሕፃናቶቹን ብላቴናዎች ያሉበት ትምህርት ቤት እና ወንዶቹን ውጡ አላቸው። ታላላቅ የሆናችሁ አዋቂ የሆናችሁ እናንተም ውጡ አለና ወደ 10 የሚጠጉ ሴቶች ላይ ጥይት አርከፈከፈባቸው። 5ቱ ወዲያው ሞቱ። 5ቱ ከባድ የሆነ ቁስል ገጠማቸው እና ከዚህ ሐዘን በኋላ ሰውየው ፖሊስ ሲደርስ ራሱን አጠፋ። አሚሾቹ ልባቸው ተሰበረ። እዛ ማህበረሰብ ውስጥ የልጅ ልጁን ያጣ እንደ አያት ብድግ አለና እነዚህ ቤተሰቦች የዚህ ልጅ ቤተሰቦች ጎተውናል፣ በድለውናል። በልባችን ግን ቂም ከገባ ጌታን እናሳዝነዋለን። ሄደን ይቅር እንዳልናቸው እንንገራቸው አለ። ከሰዓት በኋላ ይሄ አደጋ ከገጠማቸው ከጥቂት ሰዓታት በኋላ ነው። እንሂድ እስቲ ወደ ገዳይ ቤተሰቦች አሉ። ወደ 3 ሰዎች ወከሉና ላኳቸው። ልጃችሁ ልጆቻችንን ገሎብናል፣ እምቦቅቅላ ወጣት ሕፃናቶቻችንን ነስቶናል፣ ልባችን አዝኗል፣ ተሰብሯል። የመጣነው ግን ይቅር እንዳልናችሁ ልንነግራችሁ ነው። ባልየው ገዳዩ የሞተባትን ባልቴት ሴት አይዞሽ፣ አንቺ ምንም አላደረግሽም፣ ባልሽ ነው ይሄን ያደረገው፣ ጸጸቱስ እንዳትገቢ ምህረት አድርገንልሻል አሏት። በጣም በአሜሪካ ታሪክ አነጋጋሪ የተባለ የይቅርታ ጎዳና፣ የምህረት ጎዳና፣ በጣም አነጋጋሪ ዜና። ይገርማችኋል፣ ለቆሰሉት እነዚህ 5 ወጣት ልጃገረዶች እነሱን ለማሳከሚያ የተሰበሰበ ገንዘብ ከዛ ውስጥ አነሱና ባሏ ለሞተባት ነፍሰ ገዳይ ለሆነ ባል ለነበራት ሴት ይሄው ከዚህ ገንዘብ ስጦታ አምጥተንልሻል አሏት። እነዚህ የታመሙ የቆሰሉ አንዷ በዊልቸር ስትሄድ ዘመኗን በሙሉ ዊልቸር እየገፋች ያገለገለችው ያቺ ባሏ የገደለባቸው ሴት ነበረች። እርቁ በጣም አስደናቂ ነበር። እንደዚህ የተበደላችሁ የላችሁ፣ ልጆቻችሁን መጥቶ የገደለባችሁ የለም፣ እንደዚህ አይነት አደጋ የገጠማችሁ ሰዎች የላችሁም እዚህ ጉባኤ ውስጥ። ምናልባት አንዳንዶቻችሁ ሰርጌ ላይ አልመጣም ብላችሁ ይሆናል። የልጄ ግራጁዌሽን ላይ አልተገኘም ብላችሁ ይሆናል። ወልጄ አልጠየቀችኝም ብላችሁ ይሆናል ያዘናችሁት። አንዳንዶቻችሁ ታምሜ አልጠየቀኝም ብላችሁ ይሆናል። በጣም ጥቃቅን የሆኑ በደሎች ይሆናሉ፣ ወይም ደግሞ ትልቅም በደል ደርሶባችሁ ይሆናል። ይቅር በሉ፣ ምህረት አርጉ፣ ሪሊዝ አርጉ። ፈውሱ የናንተ ነው። ይቅር ስትሉ እግዚአብሔር ምህረት ያደርግላችኋል። ሰማይ ዝግ የሆነባችሁ ሰማይ የሚከፈትላችሁ ምህረት ስታውጁ ነው። እንደዚህ ያለ ምዕራፍ 5 እዛው የተራራው ትምህርት ላይ ቁጥር 23 ጀምሮ ቁጥር 23 እንደዚህ ይላል፣ እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ።
አስቀድመም ከወንድም ጋር ታረቅ፣ በኋላም መጥተ መባህን አቅርብ። አብረኸው በመንገድ ሳለህ ከባላጋራህ ጋር ፈጥነ ተስማማ። ባላጋራ ለዳኛ እንዳይሰጥህ፣ ዳኛም ለሎሌው ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። ልብ በሉ ቁጥር 23 ላይ ሰውየው መባ ሊያቀርብ መጥቷል፣ ሊያመልክ መጥቷል፣ መሰዊያ ሊሰዋ መጥቷል። ከየት መሰላችሁ የመጣው? ከገሊላ ነው። ከገሊላ ወደ ኢየሩሳሌም ነው መስዋዕት ለማድረግ የሚመጡት። ትምህርቱን እየሰጠ ያለው ገሊላ ላይ ነው። ልትሰዋ ብትሄድ፣ መስዋዕት ልታቀርብ፣ ልትዘምር ብትሄድ፣ ልትሰብክ፣ ልታሸበሽብ፣ ልትጸልይ ብትሄድ፣ ልታገለግል ብትሄድ፣ ነገር ግን እዛ መስዋዕት እያቀረብክ ባልንጀራ ላይ፣ ጎረቤት ላይ፣ ሰፈር ውስጥ የበደልከው ሰው ትዝ ቢልህ እርግፍ አድርገህ ተወው፣ መሰዊያውን አቁም፣ ተመለስ። ወገኖቼ ሆይ ከገሊላ ወደ ኢየሩሳሌም 68 ማይል ሩቅ ነው። 5 ቀን ገደማ ፈጅቶበታል። መስዋዕት ሊያቀርብ ሲመጣ በአህያ ጀርባ ተቀምጦ ነው የመጣው። ረጅም ጉዞ ተጉዟል። እግዚአብሔርን አመልካለሁ፣ መቅደሱ ባለበት በኢየሩሳሌም እገኛለሁ ብሎ ሄዷል። መስዋዕት አሰዋለታለሁ ለአምላኬ ብሏል። ሊያገለግል ነው፣ ሊያመልክ ነው፣ ስጦታ ሊሰጥ ነው። ይዞ መጥቷል። ይህን ያህል ጉዞ ተጉዞ መጥቷል። ከዛ ትዝ አለው። ጌታ እንደዚህ ይለዋል፣ መሰዊያህን አቁመው፣ አልቀበለውም። ብታሸበሽብ ደስ አይለኝም፣ ብትዘምርልኝ አይሞቀኝም፣ ብትጸልይ ለውጥ አታመጣም። ሰማይ ዘግቶታል። ይቅር አለ ማለት ሰማይን ዘግቶታል። ዋጋ ከፍለሃል። ኦፍኮርስ 5 ቀን ተጉዘሃል። ተወውና እንደገና 5 ቀን ተጉዘ ተመለስ። እርቁ ይቅደም፣ ሰላሙ ይቅደም። ከአምልኮ በፊት፣ ከዝማሬ በፊት፣ ከጸሎት በፊት፣ ከየትኛው መንፈሳዊ አክቲቪቲ በፊት ይቅር በለው። የበደለህን ሰው ምህረት አድርግለት። ይቅር ብያለሁ በለው። ያን ጊዜ ሰማይ ይከፈታል። ያን ጊዜ ነፃ ትወጣለህ። ደስ ይልሃል። ሪሊስ ታረጋለህ። መንፈስ ይነቃቃል። ምህረት አድርገሃል። እግዚአብሔር ይቀበልሃል። ስትሰዋ ደስ ይለዋል። ሰማይ ይቀበለዋል ያንተን አምልኮ። ምን ስላረክ? ምህረት ስላረክ። እዚህ ግን ይዘህ፣ እዚህ ግን ነክሰህ፣ እዚህ ግን አዝነህ፣ እዚህ ግን ቂመኛ ሆነ፣ እዚህ ግን በወንድም ላይ አሲረህበት፣ በወንድም ምህረት ለማረክ ከብዶ የትኛውንም አይነት አገልግሎት ብታደርገው ዜሮ ነው፣ ምንም ዋጋ የለውም ይላል። ማንም እግዚአብሔርን እወደዋለሁ የሚል ይላል ዮሐንስ 1ኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወደዋለሁ የሚል ወንድሙን ግን የሚጠላ እሱ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወደው ይችላል? እግዚአብሔርን የሚወድ ወንድሙን ይወድ ዘንድ ይህች ትእዛዝ ከእርሱ ዘንድ አለችን ይላል። ዘጋው 4 ነጥብ። እግዚአብሔርን ትወዱታላችሁ። ያንን ፍቅር የምትገልጡበት እዚህ ያለውን ወንድማችሁን ስታቅፉት ነው፣ ስትወዱት ነው፣ ምህረት እንዳረጋችሁለት ስትነግሩት ነው። በደል ተፈጽሟል እኮ። በዳይ ካለ ተበዳይ አለ። በበዳይና በተበዳይ መካከል የገባ ደግሞ በደል አለ። ይሄን በደል ማስወጣት የሚችለው ተበዳይ ነው። ምህረት ሲያረግ ነው። ይቅር ብያለሁ ሲል ነው። ይቅር በሉ። አጠገባችሁ ያለው ሰው ነካ አርጉትና ይቅር በሉት እስቲ። ያዕቆብ ወንድሙን ኤሳውን በድሎታል። ወንድሙን ኤሳውን ጎቶታል። በጣም ኤሳው ራእይ ነበረው እኮ፣ ውስጡ ላይ ፍላጎት ነበረው። ትግሉ የጀመረው ማህፀን ውስጥ ነው። ይታገለዋል። በየትኛውም የእናት ማህፀን ውስጥ ያልሆነ ክስተት የሆነው በኤሳውና በያዕቆብ መካከል ነው። ተጣሉ ሆድ ውስጥ። ያ ጽንስ ላይ ያሽል ሆነው የጀመሩት ትግል ሲወጡም ቀጠለ። ወንድማማቾች
በራበው ጊዜ በምስር ወጥ ብኩርናውን ወሰደበት። የሚፈልገው አለው፣ እየቀማ ነው ያዕቆብ። ይስሐቅ ሊመርቀው ሲል በአቋራጭ ገብቶ ምርቃት ወሰደበት። ቀላል ይመስላችኋል? ይሄ ዘፍጥረት ላይ የምታነቡት ታሪክ ዝም ብሎ ታሪክ ነው የሚመስለን እኮ። በጣም ከባድ ታሪክ ነው። የእግዚአብሔር ፕሮግራም አለ። ኦፍ ኮርስ እሱን ተውት፣ እሱ ስለሱ አይደለም እነግራችሁ። እየሮጠ ያለው ግን ኤሳው ወደ ዴስቲኒው ነው፣ ነፍስ ውስጥ ወዳለ ፍላጎት ነው። የአብርሃም አምላክ፣ የይስሐቅ አምላክ፣ የኤሳው አምላክ እንዲባል ይፈልጋል። እየተጋ ነው እኮ። አባቱን ያገለግላል፣ እያደነ ያመጣል። ከአባቱ ጋር ጥሩ ፍቅር አለው። አባቱም ሊመርቀው ነው፣ ሊባርከው ነው፣ ተዘጋጅቷል። ምርቃት ወደ ኤሳው ሊያስተላልፍ ነው ይስሐቅ። እንዲህ ባለ ፍላጎቱ ላይ መጣ ወንድሙ፣ አቋራጭ ገብቶ ወሰደበት። በደሉ ከባድ በደል ነው ወገኖች ሆይ። ማን ነው የእናንተ ራእይ ያጨነገፈባችሁ ዛሬ? ማን ነው ራእያችሁን ያሰናከለባችሁ? መንገዳችሁ ላይ እንቅፋት ያረገባችሁ ሰው ማን ነው? አለ ካለ ይቅር በሉት። ያዕቆብ ይህን አርጎ በረከቱን ሲወስድ ኤሳው ልቡ ተሰበረ። ምርር ያለ ለቅሶ አለቀሰ ይላል። 2 ጊዜ አሰናክሎኛል፣ እገለዋለሁ አለ። አሴረ። በቃ ይሄ በጥላቻ የጀመረው፣ በንጥቂያ የጀመረው፣ በመገፋፋት የጀመረው የወንድማማቾች ግንኙነት ወደ ግድያ ደረጃ መጣ። እገለዋለሁ አለ። ማምለጥ ነበረበት፣ አመለጠ። ከካራን ተነስቶ ወደ ቤርሳቤ ሄደ አጎቶቹ ጋር። እግዚአብሔር መጣና ተመለስ አለው። 20 ዓመት ቆየ። ከ20 ዓመት በኋላ መመለስ ሲያስብ እንዴት አድርጎ ይመለስ? ሴይር ላይ ማን አለ? ኤሳው አለ። ይገዛል። ሴይር ላይ ገኗል። በሴይር አርጎ ነው ወደ ቤቴል የሚመለሰው። እንዴት አድርጎ ይመለሳል? ያልተፈታ ግጭት አለ። ያልፈታችሁት ግጭት ነገ ያገረሻል። ክሎዥር ያልሰጣችሁት ኬስ ከ10 ዓመት በኋላ ብቅ ይላል። ፍቱ፣ በርቅ ጨርሱ፣ ሰላም አውርዱ። አላወረዱም ወንድማማቾች። 20 ዓመት ሆኖታል፣ ጉዳዩ ግን አልተፈታም። ስለዚህ የሚያስፈልገው መታረቅ ነው። ያዕቆብ ስትራቴጂስት ነው። የ2 ክፍል አረገው ሰራዊቱን። በዚቻለው ይላል ራሱ እያባዛ ሰራዊቱን ሊያመልጥ ነው የፈለገው። አንዱ ቢመታብኝ በአንዱ ድናለሁ እያለ ማለት ነው። እግዚአብሔር ግን ያቦቅ ወንዝ አጠገብ ሕይወቱን ነካው፣ ሽሉዳውን አደነዘዘው። ከዛ ገሰገሰ። ምዕራፍ 34 ላይ ሂዱና አንብቡ። ወዴት ሄደ? ወደ ኤሳው ሄደ። ይቅርታ ሊጠይቅ ሄደ። ሰላም ሊያወርድ ሄደ። ሲያገኘው አቀፈው ይላል። ዋው! ተላቀሱ ይላል። ከኤሳው ጉንጮች ላይ እንባ እየፈሰሱ በያዕቆብ ትከሻ ላይ ማረፍ ጀመሩ። ወንድማማቾች ሰላም አመጡ። ክሎዥር ማለት እሱ ነው። ተበድላችኋል፣ የኤሳውን ያህል ግን አልተበደላችሁም። በመንፈሳዊው ዓለም ኤሳው የከበረ ነገር ነው ያጣው። የዕብራውያን መጽሐፍ ላይ በእንባ ምንም እንኳን ተክቶ ቢፈልገው ለንስሐ ስፍራ አላገኘም ብሎ የሚለው ኤሳው ነው። በትጋት ያልተመለሰለት ነገር ነው ያጣው። አልቅሶ ያላገኘውን ነገር ነው ያጣው። ግን ምን ሆነ? ይቅር አለው ወንድሙን። ምር ያለው አለው። ምን ላርግልህ አለው። ሰው ልስጥህ? በዚህ መንገድ ስትሄድ አገር አታውቅም፣ የሚያጅብል ላክልህ፣ ቀስ እያሉ የሚያደርሱ አለው። ኢንቫይሮመንቱ ተቀየረ። ይቅርታ ደስ ይላል። ይቅርታ ድባብ ይቀይራል፣ መተዛዘን ያመጣል። ምን ላርግልህ? ይሄው ውሰድ፣ ስጦታ እጅ መንሻ ነው ይለዋል። 7 ሰግዷል፣ ይቅር ብሎኛል አለ። በቃ ደስታ ሆነ። ይቅር በሉ፣ ሰላማችሁ ይመለሳል። ክሎጀር ስጡት፣ ቁጭ በሉና ተነጋገሩ። አዝኜብህ ነበረ፣ አሁን ግን ይቅር ብያለሁ በሉ። የበደላችሁ ሰዎች እዚህ ጉባኤ ካላችሁ፣ ሰው የበደላችሁ፣ ሰው የጎዳችሁ፣ ሰው ያሰናከላችሁ፣ የሰው ሕይወት ያጨነገፋችሁ አላችሁ፣ ይቅርታ ጠይቁ። በድዬሻለሁ በሉ። ልበድልሽ አይገባኝም ነበር፣ ላሳዝንሽ አይገባኝም ነበር፣ አሳዝኜሻለሁ። ሕይወትሽን አበላሽቻለሁ፣ መንገድሽን አበላሽቻለሁ፣ ምህረት አድርጊልኝ በሉ። ጠይቁ። ይቅርታ የሚጠይቅ ልብ ጀግንነት እኮ ነው።
ይቅር የሚልም ልብ የበለጠ ጀግንነት ነው። በዳዮች ይቅርታ ጠይቁ፣ ተበዳዮች ይቅር በሉ። ይቅርታ ስታደርጉ የጌታ ምሕረት ይመጣል። እግዚአብሔር እንደሱ ነው የሚላችሁ። መሰዊያችሁን ከማቅረባችሁ በፊት ምን አርጉ? ይቅር በሉ፣ ይቅርታ ጠይቁ። ይቅር የማይሉ ሰዎች በከባድ እስራት ውስጥ ነው ያሉት። ምሕረት ማድረግ የማይደፍሩ ሰዎች በታላቅ እስራት ውስጥ ነው ያሉት። ወገኖቼ ሆይ መንፈሳዊነት በልጦ መገኘት። ሰው ሲያችሁ ማቹር ያረገ ክርስቲያን ነው። እሱ ወንጌል ገብቶታል። እሱ የሚበልጥ ህይወት ነው የሚኖረው። እሱ እኮ ቀኙን ሲመቱት ግራ የሚሰጥ ሰው ነው። ጠላቶቹን መውደድ ጀምሯል እኮ እሱ የምትባሉ ያርጋችሁ። ሰው ሲያዩ እናንተን ግራ ይግባው። ያቺ ልጅ ትዝ ይላችኋል? ባቡር ውስጥ አንድ እናት መተው አኖ ያረጓት። ባቡር ውስጥ ቁጭ ብላለች፣ ይረብሿታል። እና ስለ ልጅቷ ሰዎች ሌሎቹ መናደድ ጀመሩ። ፊቷ ቆመዋል፣ እቃ ይዘዋል። ልጅቷን በቃ በጣም ሰላሟን የሚሰርቅ ነገር በልጅቷ ላይ። ልጅቷ ግን ምንም አትመልስም። ምንም ጸጥ ብላለች። አትናገር፣ አትጋገር። የሚሆነውን እያየች ምንም አትል። እና ሌሎቹ እንደ የሆነ ነገር በያቸው እንጂ አበዙት። እናት ተናገሪያቸው እንጂ አይነት ነገር አሏት። እና ፈገግ ብላ ቅርብ ወራጅ ነኝ አለች። ቅርብ ወራጆች ናችሁ ልላችሁ ነው እዚህ ያላችሁት ወንድሞቼና እህቶቼ። መውረጃችን ፌርማታችን ደርሷል። በትንሹም በትልቁም አንጣላ፣ አይጠቅመንም። አንጋጭ፣ አይጠቅመንም። የትም አያደርሰንም። መንፈሳዊነት አይደለም። ሸሚዝ መሰብሰብ ትችሉ ይሆናል፣ ማስታጠቅ ትችሉ ይሆናል፣ መደብደብ ትችሉ፣ አይጠቅምም፣ አይጠቅምም። እሱ የጅኒ ነው። ብትበደሉ ይሻላችኋል፣ ብትጎዱ ይሻላችኋል። እሱ ወንጌል ነው። በደል ሲደርስባችሁ፣ ሰዎች በክፋት ሲመጡባችሁ ዊርድ ሁኑ። ቅርብ ወራጅ ነኝ በሉ። ወደ ጌታ መሄጃ ይደርሷል በሉ። የምጠራበት ጊዜ ደርሷል በሉ። የሁላችንን ፌርማታ እኮ ቅርብ ነው። አንችለውም። ተጣልተን፣ ስራ ቦታ ተጣልተን፣ ሰፈር ውስጥ ተጣልተን፣ በየቦታው ተጋጭተን አንችለውም። አይጠቅመንም፣ አይጠቅመንም። በሚበልጥ ህይወት ግን እንገለጥ። የክርስቶስ ውበት ይታይብን። ጠረናችን ይቀየር፣ መዓዛችን ይቀየር። አስገራሚ ሰው ነው እሱ ያስብላቸው ሰዎች አይተው። አንድ ሰው በቅርብ ሰምቼው በጣም ኢምፕሬስ አረገኝ። ምን ይላል? አንድ ሆቴል ውስጥ ገባው አለ እና ሆቴል ውስጥ ገብቼ ወደ መኝታ ክፍሌ ገባውና የመታጠቢያውን ስከፍት ውሃው አይሰራም አለ። ከዛ ሪሴፕሽኗ ጋር ደወልኩና ፍሮንት ዴስክ ላይ ደውዬ የውሃው እኮ አይሰራም ስላት አውቃለሁ አለችኝ። ስትል ብልጭ አለብኛል። እና ምን ማለት ነው አውቃለሁ ማለት ስላት፣ አይ በቃ ሆቴል ውስጥ ካለን ክፍሎች ውሃው የማይሰራው ያ ክፍል ስለሆነ አውቃለሁ ስትለኝ መሳደብ ጀመርኩ አለ። መጽሐፍ ቅዱስ የስድብ አፍ ተሰጠው የሚለው እኔን ነው መሰለኝ አለ። የስድብ አይነት ይወርድብኝ ጀመራል። ሰድቤ አባቷን ሰደብኩ አለ፣ እናቷን ሰደብኩ አለ። ያልሰደብኩት የለም አለ። ለከፈረንጆችም አባት እናት ይሳደባሉ። እና ሰድቢያት አለሽ ስላት አለው አለችኝ አለ። ስልኩ እንደያዘች እና የምትይው ነገር አለ ስላት አዎ አለችኝ አለ። ዶክተር ቢል ጊብስ አንተ እኮ በአመት አንዴ እየመጣ የምትሰብክበት ባይብል ስኩል ውስጥ ተማሪ ነኝ አለችኝ አለ። ልቤ ትርትር አለ። እንዴ ውሃ ምን ያደርጋል አልኳት አለ። ደግሞ አንቺ ቀልድ ታውቂያለሽ አልኳት አለ። ግን ልጅቷ ቢል ጊብስ ሶሪ ውሃ በሌለበት ክፍል ውስጥ አንተን በማስገባቴ በጣም ይቅርታ አድርግልኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። ከማገኘው ደሞዝ በየወሩ ለአንተ ሚኒስትሪ ተቆራጭ እኮ ልካለሁ። የኔ ሂሮ ነህ ስትለኝ አለ እየሮጥኩ ወደ ፍሮንት ዴስክ መጥቼ እግሯ ስር ተደፋው አለ። ማሪኝ አልኳት። አንቺን የሰደብኩሽን ስድብ ሚስቴ ተሰድባ ቢሆን ወይ ሴት ልጄ ተሰድባ ቢሆን እምሆነውን አላውቅም አልኳት አለ።
በድዬሻለሁ፣ ልሰድብሽ አይገባኝም ነበር፣ የእግዚአብሔርንም ልብ አሳዝኛለሁ፣ ማሪኝ አልኳት፣ ይቅር በይኝ አልኳት አለ። እና አረ በፍጹም አንተ ምንም አላጠፋም ትለኛለች። እኔ ግን በቃ በጣም ልቤ ተሰበረ። ምን እንደነካኝ አላውቅም የዛን ቀን አለ። በቃ ይቅር በልኝ ብላ ይቅር ታረገችልኝ አለ። ከዛ ከአንድ ዓመት በኋላ ተመልሼ እዛ ከተማ መጣሁ አለ። እና እዛ ከተማ መጥቼ ማገለግልበት ቤተክርስቲያን ውስጥ ፓስተሩ የዛሬ ዓመት መጥተህ እዛ እኛ ቤተክርስቲያን ያለች እህታችን የምትሰራበት ሆቴል አርፈ ነበር ለካ አለኝ አለ። ደንገጥ አልኩ አለ። እና እንዳገኘች እኮ ነገረችኝ የኛ ቸርች ልጅ ምናምን ሲለኝ ምን አለች አልኩት አለ። እንደምትወድ ነገረችኝ አለ። አገልግሎትን እንደምትደግፍ ሁል ጊዜ እንደምትጸልይልህ ነገረችኝ አለ። በየወሩ ገንዘብ እንደምትልክልህ ነገረችኝ አለ። እና ሌላ የነገረች ነገር የለም አልኩት አለ። በጭራሽ የነገረችኝ ነገር የለም አልኩት አለኝ። ከዛ ሁሉን ዘርግፌ ነገርኩት አለ። ይዛን ቀን እንዴት እንደሰደብኳት፣ እናቷን እንደሰደብኩ፣ አባቷን እንደሰደብኩ፣ ምን እንደነካኝ አላውቅም። በቃ በጣም ቨነረብል ሆንኩ ይዛን ቀን አለ። ከዛ ፓስተሯ እንደዚህ አለኝ፣ እናቷን የሰደብካት ይች ብላቴና እናቷ ማን እንደሆነ አታውቅም፣ አባቷን የሰደብካት ይች ወጣት ልጅ አባቷንም አታውቅም፣ የተወለደችበት የልደት ቀኗንም አታውቅም፣ ቆሻሻ መጣያ ላይ ተገኝታ ያደገች ልጅ ናት። ጌታን ግን በጣም ትወዳለች። እኛ ቤተ ክርስቲያን ውስጥ ያለች መንፈሳዊ ሴት ነች አለኝ። አለቀስኩ። እንዴት አርገ ብትሰራት ነው እንደዚህ አይነት የሚበልጥ ህይወት ያሳየችኝ? ምትገርም ሴት ናት አለ። ወገኖቼ ሆይ ይቻላል። በኢዮጴ አንዲት ደቀ መዝሙር ነበረች ይላል መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 9 ላይ ጣቢታ የምትባል ትርጓሜውም ዶርቃ። ይህች ሴት ታመመችና ሞተች ይላል። ስለ ሴቷ ስለዚች ብላቴና ደቀ መዝሙር መጽሐፉ ሲናገር መልካም ነገር ሁሉ የሞላባት ነበረች ይላል። ስትሞትባቸው አንቀብራትም አሉ። አንቀብራትም። ሬሳውን አጠቡ፣ ሰገነት ላይ አስቀመጡ። ሮጠው ጴጥሮስ መጥቶ እንዲያስነሳላቸው ጠየቁ። ለምን? ጥሩ ሰው ስለነበረች ነው። ለምን? መንፈሳዊ ሰው ስለነበረች ነው። ባልቴቶች ሲያለቅሱ ይሄው የሰራችልን ልብስ በጣም ደግ ነች። የኢዮጴ ቤተ ክርስቲያን ደስታ እሷ ነች። ይቺ ቤተ ክርስቲያን ፍሎሪሽ የምታደርገው ከእሷ የተነሳ ነው። እንደሱ ያርገን ጌታ። የሚበልጥ ሕይወት እሱ ነው። መልካም ነገር ሁሉ የሞላበት ሰው መሆን እሱ ነው። ተበድላችኋል። መውጫ በሩ ይቅርታ ብቻ ነው። ተጎታችኋል። መፍትሄው ምህረት ማረግ ብቻ ነው። ይቅር በሉ፣ ማሩ። ምህረት ያረገላችሁ ጌታ አለ። ማንም እዚህ ጉባኤ ውስጥ የእግዚአብሔር ምህረት የተገባው ሰው የለም። የሚበቃ ሰው የለም። እግዚአብሔር ስለሚያስፈልገን ነው ይቅር ያለን። የበደለን ሰው እኮ ይቅርታ አይገባው፣ ግን ያስፈልገዋል ነው መልእክቱ። የማይገባውን ሰው ግን ስለሚያስፈልገው እንሰጠዋለን። ይቅር ብያለሁ፣ አዎ ተጎድቻለሁ፣ ግን ይቅር እልሃለሁ። ይህን ስታረጉ ሰማይ ያጨበጭባል፣ ሰማይ ፈገግ ይላል። የጎዳችሁ ሰው የትዳር አጋራችሁ ሊሆን ይችላል። የተጎዳችሁ በእህታችሁ ሊሆን ይችላል። በቅርብ ሰው በወንድማችሁ ሊሆን ይችላል። በዘመድ ሊሆን ይችላል። በጓደኛ ሊሆን ይችላል። አብሯችሁ በሚያገለግል ሰው ሊሆን ይችላል። ማንም ይጉዳችሁ፣ ምን አርጉ? ይቅር በሉ። እረኛ የሚባል ድራማ ነበር ኢትዮጵያና እኔ ድራማ ያለው ይፈቀዳል እዚህ ካንሳስ አትላንታ ድራማ ይፈቀድ እንደሆነ አላውቅም። እኛ ካንሳስ ፈቅደናል እናያለን ድራማ። ኤኒዌይ ሚድል ኢስት ለአገልግሎት ሄጄ ስለ ድራማ ስናገር ደንግጠዋል። እንዴ ፓስተር ድራማ ያያል ወይ ብለውኝ ማለት ነው። እና ይሄ እረኛ የሚል ድራማ አንድ ቦታም ተናግሬ ያለው
በጣም ወደድኩት። ከባለቤቴ ጋር ነው ያየነው። ሮብ ነው የሚተላለፈው። በዩቲዩብ ነው ያየሁት። ኢትዮጵያ ዛሬ 3 ዓመት 4 ዓመት ገደማ አካባቢ ይመስለኛል። እና መልእክቱ በጣም ፓወርፉል ነው። እኔ ጸሐፊዋ ክርስቲያን ትመስለኛለች። በጣም ፓወርፉል መልእክት ነው። እና አንድ በሰላም የሚኖር ማህበረሰብ አንድ ባለሀብት መጥቶ ኢንቨስት አደርጋለሁ ብሎ መሬታቸውን ሊወስድባቸው ፈልጎ የአባቶቻችንን ቅርስ አንሰጥም የሚል ግሩፕና ገንዘብ ተቀብለው ደግሞ መሬቱን እንሽጥለት የሚል ግሩፕ በሰላም የሚኖር ማህበረሰብ ተጣሉ ማለት ነው። በአንድ ባለሀብት ምክንያት ቢባሉ ለሁለት ተከፈሉ። አብረው ቅርጫ ይበሉ ነበር፣ አብረው ድግስ ይካፈሉ ነበር፣ ደስተኛ ነበሩ፣ ሰላም ነበራቸው። ይህ ሰው መጣና ሰላማቸው ተረበሸ፣ ተጣሉ ማለት ነው። እና በኋላ በቃ ማስታረቅ ነበረባቸው። አንድ እናት እማቸርነት የሚባሉ እናት አሉ ድራማ ውስጥ። እና ለማስታረቅ ይሄንን ችግር ለመፍታት ቁጭ በሉ አሉ እነዚህን የተጣሉ ሰዎች ማለት ነው። ገንዘብ የተቀበለው ሰው አልታረቅም አለ። ይቅርበል ቢባል ይቅር አልልም፣ ታረቅ ቢባል አልታረቅም አለ። ያኔ እማቸርነት አንድ ምሳሌ ተናገረ። እሱን ነው የምነግራችሁ። ምን አሉ? አንዲት ሴት ነበረች እና ለሰይጣን ስለተሳለች ልጅ ከሰጠኸኝ ጋቢ ያመጣልሃለሁ አለች እና ወለደች። ከዛ ጋቢ ገዝታ ለሰይጣን ለመስጠት ስትል ሰይጣኑን አጣችው እና የት አግኝታ ትስጠው? ግራ ገባት። የት ልስጠው ብላ ስለቴ ሰምሮልኛል ብላ ምትሰጠው ስጠፋ መስጫ ስታጣ ወደ አዋቂ ጋር ሄዳ ምክር ጠየቀች። እና የሚመክራት ሰው ምን አለ? 2 ሰዎች ተጣልተው እርቅ አልፈልግም ብሎ የሚሄደው ሰውዬ ነው ሰይጣን። ለሱ ሲጭው እና ኤኒዌይ ከዛ አማቸርነት ምን አሉ? በቃ እቺ ሴት አሁንም ጋቢውን ይዛለች፣ ከሁለታችሁ የሚወስድ ሰው አለ ወይ ብለው ሲሉ ደነገጡና ታረቁ። እርቅ ወረደ፣ ሰላም ወረደ ማለት ነው። እኔ እንደውም ከዛ ድራማ በኋላ ሳስበው እቺ ሴት አሁንም ጋቢውን የያዘች ይመስለኛል። እዚህ ጉባኤ ጋቢውን የሚቀበላለ፣ እርቅ የማይፈልጋለ፣ ሰላም የማይወዳለ፣ መታረቅ የማይወድ፣ ይቅር ማለት የማይወዳለ። ወገኖች ወይ ማቸርነት እንዳሉ ይቅር ማለት የማይወድ ሰው ሰይጣን ነው እንዳሉ ከባድ ነገር ውስጥ ነው ያለው ያ ሰው። ሰማይ ተዘግቶበታል። የአባትና የልጅ ግንኙነት ተቋርጦበታል። መንፈሳዊው ዓለም ተይዞበታል። እየጸለየ ሊመስለው ይችላል፣ ጸሎቱ ግን አይመለስም። እያመለከ ሊመስለው ይችላል፣ አምልኮ ግን የትም አያደርሰውም። እርግፍ አድርጎ ሁሉን ነገር ትቶ ወደ እርቅ ይምጣ፣ ምህረት ያርግ፣ ሰላም ያርግ፣ ይታረቅ፣ ይቅር ይበል። እግዚአብሔር ያን ጊዜ ጉብኝትን በዛ ሰው ህይወት ውስጥ ያመጣል። ማቴዎስ ካነሳቸው ሐሳቦች መካከል አንዱ በጣም የሚገርመኝ ምዕራፍ 18 ላይ ያለውን ሐሳብ ላሳያችሁ። ምዕራፍ 18 ከቁጥር 21 ጀምሮ እንደዚህ ይላል። ማቴዎስ 18 ከ21 ጀምሮ በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነው አለው። ኢየሱስ እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠር በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውን ተወለት። ነገር ግን ያ ባሪያ መጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮቹም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩ
ባልንጀራ የሆነውን ያን ባሪያ ልትምረው ላንተስ አይገባህምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባታችሁ ያደርግባችኋል ይላል። የመጨረሻውን አረፍተ ነገር አብረን እንበለው። ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። በጣም ከባድ ነው። በጣም ከባድ ነው። ጌታ ነው ያለው። ይሄን የጌታ ቃል ነው፣ የጌታ ንግግር ነው። ከልባችሁ ይቅር ካላላችሁ ሰማይ ይቅር አይላችሁም። ተዘግቶባችኋል ሰማይ። ምሕረት ካላረጋችሁ ምሕረት አታገኙም ነው የሚለው የጌታ ቃል። ታሪኩ በጣም አስደናቂ ታሪክ ነው። ይሁን ያነበብኩት ታሪክ ማለት ነው። ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ሚል ጥያቄ እኮ በደል ቆጣሪዎች ስለሆንን ነው እንደሱ አይነት ጥያቄ የምንጠይቀው። ጴጥሮስ ስንቴ ይቅር ልበለው ይቆጥራል ማለት እኮ ነው። ስንቴ በቃ ቢበድለኝ ስንቴ ይቅር ልበለው? 7 ጊዜ። አይሁዳውያን ስንት ጊዜ ይቅር እንደሚሉ በቀን አላውቅም፣ ግን ጥያቄው ስንቴ ይቅር ልበለው? ምን ያህል ጊዜ ነው የሚበቃው? ይቅር ማለት ምን ያህል ጊዜ ይበቃዋል? ጌታ ግን አንሊሚትድ ነው አለው። መልእክቱ እኮ እንደሱ ነው፣ ገደብ የለውም። እኛ ስንቴ ይቅር አለን? እየማርከኝ አይደል ያልነው? እየማረን፣ ዛሬም እየማረን፣ ነገም እየማረን፣ አሁንም እየማረን ነው እኮ ያለ ነው። ምሕረት እያረገልን ነው። ገደብ የለውም። 70 ጊዜ 7 አልልህም፣ 490 ጊዜም አልልህም። ይኸው ምሳሌ ነገረው። አንድ ንጉሥ ባሪያዎቹን ሊቆጣጠር መጣ። አንድ ሰው ዕዳ ነበረበት። ዕዳውን መክፈል አይችልም። እሱ፣ ሚስቱ፣ ልጆቹ፣ ንብረቱ ሁሉ ተሽጦ ዕዳ ይከፈለኝ አለ ንጉሡ። ያን ጊዜ ባለ ዕዳው መጣና ንጉሡ እግር ድፍት አለ። ማረኝ ባክህን አለው። ይቅር በለኝ፣ ምሕረት አድርግልኝ አለው። ከዛ ንጉሡ ይሄን ባሪያ ማረው፣ ነፃ አረገው። በቃ ትቼልሃለሁ አለው። ንጉሡ እግዚአብሔርን ነው የሚወክለው። እኛን እግዚአብሔር ምን ያህል ብዙ በደላችንን ነውራችንን ይቅር እንዳለን ማሳያ ነው። ይቅር አለው። ከዛ ይሄ ባሪያ ሲወጣ ግን የሱን እኩያ ደግሞ አገኘው። ባሪያ ባልንጀራ አገኘው። 100 ዲናር ዕዳ ያለበትን ክፈለኝ ብሎ አነቀው ይላል። ምሕረት ተደርጎለታል እኮ እሱ። እልፍ መክሊት ተትቶለታል። እልፍ ዕዳው ተሰርዞለታል። እዚህ ግን አልሰርዝም አለ። አነቀው፣ ኮርት አቀረበው፣ ወህኒ ቤት አስጣለው። ንጉሡ ሰማ። ንጉሡ አስጠራው። እንዴት አረጋለህ? እኔ እኮ አንተን ምሕረት አድርጌልሃለሁ። እኔ እንደማርኩ ለምን አትምረውም ነበር? መልእክቱ ይሄ ነው። እኛ እግዚአብሔር ይቅር እንዳለን ይቅር እንበል። የጎዱንን ሰዎች ይቅር እንበል። በደርግ ጊዜ ልጇ የተገደለባት እናት በቴሌቪዥን መስኮት ላይ ገዳዩ ታስሮ አየችው ማለት ነው። እና በዛ ከባድ ጊዜ ውስጥ ሴትዮዋ ጌታን አገኘች። ወንጌል ለወጣት። ከዛ ሰውየውን ስታየው ልቧ ርኅራኄ ገባ። ልክ ኢህአዴግ ሲገባ ነው ሰውየው የተያዘው። ከዛ መጽሐፍ ቅዱስ ገዝታ እስር ቤት ሄደች። አስጠራችው። ሲመጣ አወቃት። ሊያያት አልፈለገም። መሬት አየ። እንደዚህ ያለችው ልጄን ገለህብኛል አለችው። ልጄን መግደል ብቻ አይደለም፣ እንዳልቀብረው ሐዘኔን በአግባቡ እንዳልወጣ አድርገኸኛል። ድምፅ ታወጪና ብለኸኝ አሰቃይተኸኛል። ነገር ግን አለች ይሄ ወንጌል ለወጠኝ አለች። ክርስቶስ ነካኝ አለች። ጌታ ሕይወቴን ነካው። ተለውጫለሁ። አሁን ይህን ስጦታ ልሰጥ ነው የመጣሁት። ይቅር እንዳልኩ
ምሕረት እንዳረኩልህ ልነግርህ ነው። ይኸውላችሁ ጌታ ብዙ ኃጢአቴን ይቅር ብሎኛል፣ እኔም ያንተን ኃጢአት ይቅር ብያለሁ አለችው። ጌታ አልፎ ኃጢአታችንን ነው ይቅር ያለን። ብዙ በደላችንን ነው ይቅር ያለን። በየዕለቱ እንበድለዋለን፣ በየሰከንዱ እንበድለዋለን፣ በየደቂቃው እንበድለዋለን። ኃጢአት አጠገባችን ነው። የኃጢአት ሕግ ከኛ ጋር አለ። ሚፈታተነን ተፈጥሮ አለ፣ ብዙ ጊዜ አለ። ግን ድፍት ብለን ማረን ስንለው ይሰርዘዋል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያጥባል፣ ያጥበናል፣ ይምረናል፣ ይቅር ይለናል። እልፍ ኃጢአታችንን ይቅር ብሏል። አጠገባችን ያለው ሰው የበደለን ሰው እኛ የማይገባንን እግዚአብሔር እንደሰጠን የማይገባውን እንስጠው። ይቅር ብያለሁ በሉት። ሩቅ አገር ካለ ቴክስት አድርጉለት። ኢትዮጵያ ከሆነ ደውሉለት። ሌላ ስቴት ከሆነ ንገሩት። ይቅር ብያለሁ በሉት። አግኙት። ነፃነቱ የእናንተ ነው። ሰላሙ የእናንተ ነው። ጥሩ እንቅልፍ ትተኛላችሁ። ደስታችሁ ይመለሳል። ሰላማችሁ ይመለሳል። ጤናችሁ ይመለሳል። ይቅር በሉ። ይህን ትምህርት ኢትዮጵያ አስተምሬ ከአሜሪካ ከቨርጂኒያ አካባቢ አንዲት ደወለችልኝ እና በጣም ልቤ ተነክቷል አለች። በእህቴ ተጎድቻለሁ አለች። እህቴ እንዳገባ ስለፈለገች ሐሰተኛ ነቢይ አምጥታ የውሸት ትንቢት እንዲነገረኝ አርጋ ያልሆነ ሰው እንዳገባ አረገችኝ አለች። አገባው፣ ብዙም አልቆየም፣ አሜሪካ ሀገር አመጣሁት፣ ጥሎኝ ሄዳለች። በኋላ እህቴ ግን አንድ ቀን እኔ እኮ ያ ትንቢት እኮ የውሸት ነው የተነገረልሽ እንዲነገር ያረኩት አትለኝም አለች። ብልጭ አለብኝ አለች። ልቤ ተሰበረ አለች። ለዘላለም አላናግርሽም አልኳት አለች። ነገረችኝ። የሐሰት ትንቢት ተናገርላት፣ መልእክት ተናገርላት አስብዬ ነው ያመጣሁት ስትለኝ በእህቴ ልቤ አዘነ። ይኸው ብዙ ዓመት ሆኖኛል። እሷ ሎስ አንጀለስ ነው የምትኖረው፣ እቺ ደግሞ ቨርጂኒያ ነው የምትኖረው። አንነጋገርም አለች። ዛሬ ግን ጌታ ነካኝ አለች። ጌታ ነካኝ አለች። ጌታ አባነነኝ አለች። እየተሰቃየሁ የነበርኩት እኔ ነኝ አለች። እህቴ በሰላም እየተኛች ነው፣ እንቅልፍ የሌለኝ እኔ ነኝ አለች። ወገኖቼ እናንተ ናችሁ የምትጎዱት። ይቅር የማትሉ ሰዎች የምትጎዱት እናንተ ናችሁ። ህመሙ የእናንተ ነው። የበደላችሁ ሰው ጥሩ እንቅልፍ እየተኛ ነው። እሱ ምንም አልመሰለው፣ በሰላም እየኖረ ነው። በሰላም ወጥቶ እየገባ እኮ ነው። እናንተ ግን እያመማችሁ ነው። እስቲ አጠገባችሁ አንድ ነገር ካለ በእጃችሁ ያዙልኝ። እስቲ ስክሪፕቶ ኪዳን ቢሆን የመኪና ቁልፍ ቢሆን መጽሐፍ ቅዱስ አይደለም፣ ሌላ እጃችሁ ላይ የምትይዙት ነገር ይኖራችሁ። የሆነ እጃችሁን የሚሞላ ነገር፣ ጣታችሁን የሚሞላ ነገር ያዙ እስቲ። ቁልፍ ቢሆን የሆነች ነገር፣ ትንሽ ነገር፣ የውሃ ኪዳንም ቢሆን ያዙ እስቲ በእጃችሁ። ጨመቅ አርጉት እስቲ። በጣም ጨመቅ ያማል አይደል? እስቲ በደንብ ጨመቅ አርጉት። ማን እየተጎዳ ነው? ማን እየታመመ ነው? እናንተ ናችሁ። ይቅር ሳትሉ ስትቀሩ እንደሱ እየሆናችሁ ያላችሁት እናንተ ናችሁ። ልቀቁት፣ እንደዚህ ተውት። እጃችሁ ነፃ ይወጣል፣ ሰላም ይሆናል፣ ህመሙ ይተዋችኋል። ጭምቅ አርጋችሁ የያዛችሁት ቂም፣ ጭምቅ አርጋችሁ የያዛችሁት በደል፣ ጭምቅ አርጋችሁ የያዛችሁት ክፋት፣ መጎዳት፣ ፔን፣ ስቃይ፣ ህመም፣ ሚጎዳ ነገር ልቀቁት። ፈውሱ የእናንተ ነው፣ ሰላሙ የእናንተ ነው። ዳዊት እኮ የዮናታን አባት ሳኦል ሊገለው ይፈልጋል። ጦር ወርውሮበታል። ባገኘው አጋጣሚ ሁሉ ሊያስወግደው ይፈልጋል። 2 ጊዜ ያገኘው። አንደኛ ሳሙኤል 24 እና 26ን ስታነቡ ሳኦል እጁ ላይ ወደቀ፣ በዳዊት እጅ ላይ ወደቀ። ሊገለው በሚችልበት ደረጃ አገኘው። የመጀመሪያው ቀን ወገቡ ተፈቶ ቀበቶን ፈቶ አገኘው። ቁጭ ብሎ አገኘው። ወገቡን ሲሞክር ረስትሩም እንደሚባለው ተቀምጦ አገኘው። ቨነረብል ነበር።
እግዚአብሔር ጠላትን በእጅ አሳልፌ ይሰጣለሁ ያለው ቀን ዛሬ ነው። ድፋው አሉት። አልነካውም ማለት በሚቀጥለው ደግሞ ምዕራፍ 26 ላይ ማገኘው ደስታውን እኮ ወስዶበታል። ሀገሩን አስለቅቆታል። የሚወዳቸውን ነገር ሁሉ ሳውል ቀምቶታል። ሚስቱን ሚልኮልን፣ ነቢዩን ሳሙኤልን፣ ጓደኛውን ዮናታንን፣ የአባቱን ቤት ንብረቱን ሁሉን ነገር ወስዶበት ምድረ በዳ እንዲኖር አድርጎታል። 10 ዓመት የአንድ ዓመት ህይወት እንዳይመስላችሁ 10 ዓመት አሰቃይቶታል። አገኘው። ሁለተኛ ሲያገኘው ደግሞ ተኝቶ አገኘው። እንቅልፍ ወስዶት አገኘው። ድፋው አሉት። ዛሬማ በቃ ማለፍ የለበትም። የጽሩያ ልጆች እንድፋው፣ አንተም ቢካልክ እኛ ከመሬት ጋር እናጣብቀው አሉ። ኖ አትነኩትም። እናንተ መንፈሳዊነት የሚለካው መቼ እንደሆነ ልንገራችሁ። የጎዳችሁ ሰው፣ የበደላችሁ ሰው፣ ያሳዘናችሁ ሰው እጃችሁ በወደቀ ቀን፣ ቨነራብል በሆነ ቀን፣ ገመናውን ባወቃችሁ ቀን፣ ድካሙን ባያችሁ ቀን፣ ሰውየው አማራጭ ባጣ ቀን፣ ልትገሉት በምትችሉበት ቀን ላይ ነው መንፈሳዊ ጡንቻችሁ የሚፈተሸው። አልነካውም። እግዚአብሔር ይፍረድ። ለእግዚአብሔር ትቼዋለሁ። ነውሩን ፌስቡክ ላይ አልለጥፍም። ድካሙን አደባባይ አላወራም። አንድ ቀን ይሞታል። ጦርነት ላይ ሊሞት ይችላል። መንገድ ላይ ሊሞት ይችላል። ቤቱ ሊሞት ይችላል። ለእግዚአብሔር ሰጥቼዋለሁ። ሳውል እኮ ሲባንን ጠላቱን አግኝቶ በደህና ሸኝቶ የሚያውቅ ማን ነው ይላል? ዳዊት ነው። አግኝቶ የበደላችሁ ሰው ጠላታችሁ ነው። ውደዱት። ያማል ግን ውደዱት። መጽሐፉ ጠላቶቻችሁን ምን አርጉ? ውደዱ። የጎዳችሁ ሰው ጠላታችሁ ነው። ራእያችሁን ያጨናገፈባችሁ ሰው፣ ሰላማችሁን የወሰደባችሁ ሰው ጠላታችሁ ነው። ይቅር በሉ። ይቅር ስትሉ እናንተ ሰላም ትሆናላችሁ። ይቅርታ በማድረግ ውስጥ ያሉትን 5 በረከቶች ላንሳላችሁና ልጨርስላችሁ። ይቅርታ ስናደርግ አንደኛ ከእግዚአብሔር ጋር ያለን ህብረት ይታደሳል። ከእግዚአብሔር ጋር ያለን ህብረት በበደል ውስጥ እየኖርን ጤናማ አይደለም። በኃጢአት ሰው እየኖረ ከእግዚአብሔር ጋር ህብረት ማድረግ አይችልም። እሱ ብርሃን ነው። እሱ ፍጹም ነው። እሱ ቅዱስ ነው። ከእግዚአብሔር ጋር ህብረታችን ጤናማ የሚሆነው በውስጣችን በማንም ሰው ላይ በደል እንደሌለ ስናውቅ። ማንም ጥቂት ሊሆን ይችላል። የምትወዱት ጓደኛችሁ ሊሆን ይችላል። የሆነ ነገር ትንሽም ኤሌመንቱ ካለ ዛሬ አውጡት። ዛሬ እንደ መልእክተኛ ነው የመጣሁት። እግዚአብሔር ልኮኝ ነው የመጣሁት። ስለ ይቅርታ ንገራቸው ብሎኝ ነው የመጣሁት። ልቀቁ። ከሰማይ ጋር ያለው ህብረታችሁ ይታደሳል። እግዚአብሔር ይሄው ሰማይ ዝግ ነበረ፣ ዛሬ ይከፈትላችኋል። ተአምራት በህይወታችሁ ይሆናል። ፈውስ በህይወታችሁ ይሆናል። እግዚአብሔር አስገራሚ ጉብኝት ያመጣላችኋል። ምህረት ስታደርጉ ይቅርታ ከእግዚአብሔር ጋር ያለን ንብረት ያድሳል። ሁለተኛ ይቅርታ ሰላም ይሰጣችኋል። ሰላም ትሆናላችሁ። ውስጣዊ ሰላም ታገኛላችሁ። የሚገርም ሰላም። ይቅር እስክትሉ ድረስ ሰላም ከእናንተ ይርቃል። ኦብሰስድ ትሆናላችሁ። በደላችሁን ትቆጥራላችሁ። ዝርዝር አላችሁ፣ ማስረጃ አላችሁ፣ ዶክመንት አላችሁ። የተጎዳችሁት ጉዳት ብዙ ነው። ህመም አላችሁ፣ ትቆጥራላችሁ። ወጪያችሁን ትቆጥራላችሁ። ድካማችሁን ትቆጥራላችሁ። ስራችሁን፣ ልፋታችሁን ትቆጥራላችሁ። ሰላም አይኖራችሁም። በሰው ተቀይማችሁ ሰላም ካላችሁ ህሊናችሁ ሞቷል ማለት ነው። እውነተኛ ህሊና ካላችሁ ሰላም የላችሁ። ሰው አዝኖባችሁ ወይም ሰው አሳዝናችሁ በሰላም መኖር ከጀመራችሁ እናንተ የጌታ መንፈስ ተለይቷችኋል። ውስጣችሁ ያለው እግዚአብሔር መንፈስ ሰላም እንድታወርዱ ይፈልጋል። እናንተ እኮ እየተጫናችሁት ነው። የመንፈስ ቅዱስን ድምጽ እየተጫናችሁት ነው። ምህረት አርግ የሚለውን የጌታን ቋንቋ እንዳልሰማ እያለፋችሁ ነው። ግን እግዚአብሔር ይቅር እንድትሉ ይፈልጋል። ሰላማችሁ 27 ዓመታት ያሰቃዩትን እነዚህ ነጮች ወታደሮች፣ ፖሊሶች ኔልሰን ማንዴላ ከእስር ቤት ሲወጡ እና የደቡብ አፍሪካ ፕሬዝዳንት ሲሆኑ ይበቀላሉ ተብለው ሲጠበቁ ሰውየው እንደሱ አይደለም።
ላቅ ያለ ህይወት ነው ያላቸው ሰው። እነዚህን ሰዎች ጠርቶ አብረን ነው የምንሰራው አሏቸው። እንዴ 27 ዓመት አሳር ያበሏቸው ሰዎች ናቸው። መከራ ያሳዩአቸው ሰዎች ናቸው። ግፍ የፈጸሙባቸው ሰዎች ናቸው። እንዴ ይቅር ብያቸዋለሁ። እንደው ሲናገሩ ያሉት ቃል እሳቸው እንደሆነ የሚነገርላቸው ቃል አለ። በጣም አስደናቂ ቃል። ይቅርታ አለማድረግ በዳይ እንዲሞት ተበዳይ መርዝ ሲወስድ ነው አሉ። አማርኛው ገብቷችኋል? በዳዩ እንዲሞት ተበዳዩ መርዝ ሲጠጣ፣ የተጎዳው ሰውዬ መርዝ ጠጥቶ ማን እንዲሞት ነው የሚፈልገው? የበደለው ሰው አሉ እሳቸው። ይቅር ባልላቸው አሁንም እስር ቤት ውስጥ እንደቆየው ነው የማስበው አሉ። ሰላሜን መጠበቅ ፈልጋለሁ አሉ። ይቅርታ ሰላም ይሰጣል። ሶስተኛ ይቅርታ ግንኙነት ያድሳል። ከተበዳደላችሁ ሰው ጋር ቡና መጠጣት ታቆማላችሁ። ሃንጋውት ይቆማል። ሪሌሽንሺፕ ይናጋል። ሚስት ከባለው አልጋ ትለያለች፣ ቤዝመንት ትወርዳለች፣ ቤቱ ይታወካል፣ ግንኙነት ይቆሽሻል፣ ሰላም ይጠፋል። ይቅርታ ብቻ ነው ግንኙነትን ሪስቶር የሚያደርገው። ይቅር ስትሉ ወደ ቀደመው ግንኙነት ትገባላችሁ። አብሮ መሆን ትጀምራላችሁ። መጠያየቅ ትጀምራላችሁ። ወደ አልጋችሁ ትመለሳላችሁ። ይህን የሚያደርገው ይቅርታ ነው። ይቅርታ ግንኙነት ያድሳል። አራተኛ ይቅርታ ነፃነት ይሰጣል። ፍሪ ያደርጋችኋል። ነፃ ትሆናላችሁ። ይሄ እጃችሁን ቅድም ያዙ ያልኳችሁን ነገር እንደለቀቃችሁት የሰጣችሁ ነፃነት አለ እጃችሁ ላይ። እዚህ ውስጥ ያለው ገርች፣ እዚህ ውስጥ ያለው ሐዘን፣ እዚህ ውስጥ ያለው ስብራት፣ እዚህ ውስጥ ያለ ህመም ይተዋችኋል። ነፃ ትወጣላችሁ። አምስተኛውና የመጨረሻው ይቅርታ ስታደርጉ ክርስቶስን ትመስሉታላችሁ። ምን ትፈልጋላችሁ? ኢየሱስን ትመስላላችሁ። ሉቃስ ላይ 23:34 ላይ መሬት ላይ በተኛው የመስቀል እንጨት ላይ አስተኝተውት በሚስማር እየወጉት የመጀመሪያው የተናገረው ቃል የሚያደርጉትን አያውቁምና ይቅር በላቸው። መከራ እያደረሱበት ምሕረት አወጀ። ይቅር ስትሉ ማንን እየመሰላችሁት ነው? ኢየሱስን እየመሰላችሁት ነው። ይቅርታ ባታረጉ አንዳንድ ጥናቶችን ልንገራችሁና ላጠቃልል። ይቅርታ አለማድረግ የሚያስከትለው አደጋ በሳይንሱ 61% የካንሰር ታማሚዎች በውስጣቸው ቂምና ጥላቻ ከነገሰ በሽታው ይባባስባቸዋል ይላል። ይቅርታ አለማድረግ በሽታን የመከላከል ኢሚዩን ሲስተም ይጎዳል ይላል። ስለዚህ በካንሰር የሚታመሙ ሰዎች ሞታቸው ከሚፋጠንባቸው ምክንያቶች አንዱ ይቅር አለማለታቸው ነው ይላል። ሁለተኛ ይቅር አለማለት ድብርት፣ ዲፕሬሽን የሚባል በሽታ ተጠቂ ያደርጋል ይላል። ሶስተኛ ጭንቀት፣ አንግዛይቲ እንዲይዛቸው ይሆናል ይላል። አራተኛ እንቅልፍ ማጣት፣ ስሊፒንግ ዲስኦርደር ይገጥማቸዋል ይላል። አምስተኛ የልብ በሽተኛ ይሆናሉ ይላል። ስድስተኛ ደም ብዛት ያገኛቸዋል ይላል። ሰባተኛ ኮሌስትሮል፣ መጥፎ የተባለው ኮሌስትሮል ከፍ ይላል ይላል። ስምንተኛ አስም የሚባል በሽታ ይዛቸዋል ይላል። ዘጠነኛ የአንጀት ችግር ያጋጥማቸዋል ይላል። አስረኛ ይወፍራሉ፣ ውፍረት ያጋጥማቸዋል ይላል። 11ኛ የስኳር በሽታ ኮርቲዞል ሆርሞን በብዛት እንዲመረት ስለሚያደርግ ይቅር አለማለት ለስኳር በሽታ ያጋልጣል ይላል። 12ኛ ደግሞ ቶሎ እንድናረጅ ያደርገናል ይላል። አረ እንገላገል እየቻልን ቀላል ነገር ይቅር ማለቱ እየተቻለ ለምን ጣጣ ውስጥ እንገባላችሁ? ሳይንሱም ይሄን ካለ እኛ ደግሞ የሚመራን እግዚአብሔር ቃል ይሄን ካለ ከሁሉ በላይ እግዚአብሔር ይቅር ካላላችሁ ይቅር አልላችሁም ብሎ ካለ ምን ምርጫ አለን ወገኖች? ምን ምርጫ አለን? ይቅር ስንል ይቅር ይለናል። ጀርመኖች በሆላንዶች ላይ ብዙ ግፍ ፈጽመዋል። የጀርመን አብያተ ክርስቲያናት
የሆላንድ አብያተ ክርስቲያናትን የፖላንድ አብያተ ክርስቲያናትን ይቅርታ ለመጠየቅ ወደ ፖላንድ አገር ሄዱ እና እንደዚህ ያሏቸው በናዚ በሂትለር ጊዜ ብዙ ልማታችሁን አውድመንባችኋል፣ ልጆቻችሁን ገለንባችኋል፣ ሂትለር ብዙ ጭፍጨፋ ፈጽሞባችኋል እና ይቅር በሉን። በቃ የክርስቶስን ቤተ ክርስቲያን ወክለን ነው የመጣ ነውና ምህረት አድርጉልን ብለው ጠየቁ። ፖላንዶች ምህረት አናረግላችሁ፣ እኛ እስካሁን ቁስላችን አልሻረም አሉ። በአንድ ጠረጴዛ ዙሪያ ተቀመጡ፣ ለረጅም ሰዓታት ተነጋገሩ። የፖላንድ አብያተ ክርስቲያናት መሪዎች ይቅር አንላችሁም አሉ። ተስፋ ቆረጡ ጀርመኖች። ጸልየን እንለያያሉ። የመጨረሻ ጸሎት ግን የምናደርገው ጌታ ያስተማረውን የአባታችን ሆይ ጸሎት ነው እንጸልየው አሉ። ተስማሙ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል የሚለው ጋር ፖላንዶች ጸጥ አሉ። ጀርመኖቹ ብቻ ጸለዩ። ልክ ጸሎቱ ሲያልቅ የፖላንድ አብያተ ክርስቲያናት መሪዎች ማልቀስ ጀመሩ። ለካ እዚህ ጸሎት ውስጥ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን የሚላለው። በሌላ አነጋገር የበደሉንን ይቅር ካላልን በደላችንን ይቅር አትበለን ማለት ነው። ወገኖቼ ሆይ እርቅ ወረደ፣ ታረቁ። ዛሬ ይህን ጸሎት ብንጸልይ ምን ይመስላችኋል? እንቁምና ጥሩ ድምፅ ያለው የሚዘምር ሰው መጥቶ በዜማ ሙዚቀኛውም ይምጣና እንቁም። እስቲ 1-2 ደቂቃ ወስደን እናሰላስል ቃሉን። የተበደላችሁ ሰዎች ይሄ ሞመንታችሁ ነው፣ ወስኑ። ዛሬ ነፃ አረጋለሁ፣ ምህረት አረጋለሁ፣ ይቅር እላለሁ በሉ። የበደላችሁ ሰዎች ደግሞ ይቅርታ ጠይቁ፣ ደውሉ። በድያለሁ፣ በቃ ልክ አልነበርኩም፣ ይቅር በለኝ፣ ይቅር በይኝ በሉ። ሁላችንም ይሄን ጸሎት እየጸለይን አምልኮ መሪዎች ጋራ በዜማ ይሄን መዝሙር እንዘምርና ከዛ ጸልያለሁ። ይሄን ጸሎት የመጸለይ ድፍረት ያለው ብቻ ይጸልይ። የበደሉንን ይቅር እንደምንል በደላችንን ይቅር በለን በሉ። እግዚአብሔር የምህረት አምላክ ነው፣ መሐሪ ነው እግዚአብሔር። ጌታ ተናግሯችሁ ከሆነ ለአንድ ሰው እግዚአብሔር መልእክት አምጥቶ ከሆነ ዛሬ ከዚህ ጉባኤ ሳትወጡ ወስኑ። የኔ የምትሉት ሰው ቢሆን የራሴ የቅርቤ ጓደኛዬ ነው የጎዳኝ የምትሉ ሰዎች በቃ ምርጫ የላችሁ። የለም ምርጫ፣ የለም ምርጫ፣ ምንም አማራጭ የለንም። የጌታን ምህረት ማጣጣም የምንፈልግ ከሆነ ከጌታ ጋር ያለን ህብረት ጤናማ እንዲሆን የምንፈልግ ከሆነ ይቅር በሉ። ሩቅ አገር ቢሆን ያለው ያ ሰው በተለይ በልቤ ውስጥ በጣም ጎልቶ ያለ ሐሳብ፣ በቅርብ ሰዋችሁ የተጎዳችሁ ሰዎች አላችሁ። የቅርብ ሰው የበደላችሁ፣ የቅርብ ሰው የኔ የምትሉት ሰው፣ አጠገባችሁ ያለ ሰው የጎዳችሁ ሰዎች ግድ የላችሁም፣ ይቅር በሉ። ቤተሰብ፣ ጓደኛ፣ ዘመድ የበደላችሁ ሰዎች አቤቱ ዛሬ ምህረት አድርጌያለሁ በሉ። ለጌታ ምህረት የሚበቃ ማንም እንደሌለ የታወቀ ነው። ግን እኛ እንምራለን። ዛሬ እህቴ ምህረት አርጊ፣ ወንድሜ ምህረት አርግ። አንድ እጃችሁን ልባችሁ ላይ፣ አንድ እጃችሁን ወደ ሰማይ አርጉና ይህንን ዜማ አብረን እንዘምር። Ah
ከፍ ያለ ልልታ ከፍ ያለ ጭብጨባ ቅዱስ አባታችን እግዚአብሔር ሆይ ቃልህ ሕያው ነው። ከሰማይ የሚወርድ ዝናብ ምድርን እንደሚያረሰርስ ታበቅልና ታፈራ ዘንድ እንደሚያደርግ እንዲሁ ነው ቃልህ። ወደዚህ ጉባኤ የከበረው ቃልህ መጥቷል። በሁለት በኩል እንደተሳለ ስለታም ሰይፍ የሆነው ያንተ ቃል አጥንትና ጅማትን ቅልጥምን መለያየት የሚችል የከበረው ድምጽህ እዚህ ጉባኤ ላይ መጥቷል። አቤቱ ጸልያለሁ፣ ይሄ ቃል ፍሬ ያፍራ። ድምጽ የቃዴስ ምድረ በዳን እንደሚያናውጥ ቃል ይናገራል። አንተ ስትናገር በከባድ ደመና የምትመጣ አምላክ ነህ። እዚህ ጉባኤ መካከል ጌታ ሆይ ከዚህ ቃል፣ ከዚህ ድምጽ፣ ከዚህ መልእክት የሚተላለፍ ሰው እንዳይኖር ጸልያለሁ። የበደሉንን ይቅር እንድንል፣ የበደልን ይቅርታ እንድንጠይቅ፣ በደልን ማስወገድ እንድንችል በጌታ በኢየሱስ ክርስቶስ ስም እንድትረዳን ጸልያለሁ። እግዚአብሔር ሆይ ይሄ ጉባኤ በስም የተባረከ ይሁን። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በልዩ ልዩ ሐዘን፣ በልዩ ልዩ ስብራት፣ በልዩ ልዩ ህመምና ስቃይ ውስጥ ያሉ ቁስላቸው የማይሽር የመሰላቸው፣ ህመማቸው የበረታ የመሰላቸው አንተን ይመስሉ ዘንድ ጠላቶችህን ይቅር ያልከውን አንተን ይመስሉ ዘንድ እስጢፋኖስ ድንጋይ የሚወረውሩበትን እየተመለከተ ይቅር እንዳለ እግዚአብሔር ሆይ ዛሬ እዚህ ቤት ውስጥ የይቅርታ ሪቫይቫል እንዲነሳ ጸልያለሁ። የምህረት ሪቫይቫል እንዲመጣ ጸልያለሁ። እኔና ልጆች የጎዱንን ሰዎች ይቅር እንድንል፣ ምህረት እንድናረግ፣ በልዩ ልዩ መንገድ ውስጥ ለመውደቃችን ምክንያት የሆኑ፣ ለመሰናከላችን ምክንያት የሆኑ፣ ለእጦታችን ለድህነታችን ምክንያት የሆኑ የገፉን፣ የበደሉን፣ ያሰናከሉን አቤቱ የሰራዊት ጌታ እግዚአብሔር ሆይ ዛሬ ይቅር እንድንል እንድትረዳን እጸልያለሁ። ይሄ ጉባኤ በቃል መንፈስ የተባረከ ይሁን። የዚህ ጉባኤ ዘመኑ ይለምልም። ማዳንህን ይዩ፣ ክብርህን ይመልከቱ። እግዚአብሔር ሆይ ከክፉ ጠብቃቸው፣ በሚያስፈልጋቸው ነገር ሁሉ አንተ ባርካቸው። የእግዚአብሔር ቀኝ ይዘርጋላችሁ፣ የእግዚአብሔር ክንድ ይታደጋችሁ፣ የእግዚአብሔር ፊት ይብራላችሁ፣ የሚታገላችሁ ይውደቅላችሁ። እግዚአብሔር ጠላቶቻችሁን ያሳድድላችሁ። እግዚአብሔር የመዳንን መንገድ ያሳያችሁ።
እግዚአብሔር የፈቃዱን ምስጢር ይግለጥላችሁ። እግዚአብሔር ስለ ስሙ በጽድቅ መንገድ ይምራችሁ። እግራችሁ አይደናቀፍ፣ በመንገዳችሁ አትሰናከሉ። እግዚአብሔር እንደ ዮሴፍ የጸና ቀስት ይስጣችሁ፣ አትጨንግፉ። በነገር ሁሉ ፍሬያማ ሁኑ። ያላችሁ አይወሰድባችሁ፣ ደስታችሁ ሙሉ ይሁን። ጠላት አይሳቅባችሁ፣ ምርኮ አይጉደልባችሁ። ድል እንደ ጥላ ይከተላችሁ፣ አደባባዩን ውረሱ። እግዚአብሔር ሰላሙን ይስጣችሁ፣ በእረፍት ኑሩ። ደስታ ቤታችሁን ይምላ፣ ሳቅ ቤታችሁን ይምላ። ልጆቻችሁ የተባረኩ ይሁኑ። ቤታችሁ ትዳራችሁ ይለምልም። የፍቅርና የይቅርታ ሰው ያድርግላችሁ። የእግዚአብሔር ምሕረት ይብዛላችሁ። እግዚአብሔር በሞገሱ ጋሻ ይከልላችሁ። እግዚአብሔር የመፍትሔ ሰው ያድርጋችሁ። የጀመራችሁትን ሳትጨርሱ ሞት አይቅደማችሁ። እግዚአብሔር የሰው ፊት አያሳያችሁ፣ ለማኝ አያድርጋችሁ። የእግዚአብሔር በጎ ፈቃድ በሕይወታችሁ ይከናወን። አልከፈት ያለ ደጅ ሁሉ ዛሬ ይከፈትላችሁ። እግዚአብሔር ከፊታችሁ ይውጣ። እግዚአብሔር ይቅደማችሁ። እግዚአብሔር ይከተላችሁ። ጭንገፋ በቤታችሁ አይግባ። ማዕበልና ወጀቡ ጸጥ ይበልላችሁ። ጤናችሁ የተባረከ ይሁን። ለምልሙ፣ ብዙ ፍሬ አፍሩ። መከናወን ይሁንላችሁ። ራስ ያድርጋችሁ፣ ፊተኛ ያድርጋችሁ፣ ቀዳሚዎች ያድርጋችሁ። እግዚአብሔር በሞገስ ያክብዳችሁ። እጁ በእናንተ ላይ ትሁን። መድኃኒት ያድርጋችሁ፣ ይጠብቃችሁ፣ ያለምልማችሁ። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ለእግዚአብሔር ይሁን። እንደ ቆምን ደግሞ ያገለገለንን ባሪያ እንባርካለን። አሜን። እጆቻችሁን ወደ እሱ አንሱና ትባርኩታላችሁ። እግዚአብሔር ይባርክህ እንለዋለን። አሜን። እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ። ጌታ ሆይ እናመሰግንሃለን ስለ ባሪያህ። በእውነት ጌታ ሆይ በዚህ ስፍራ ላይ ስለተናገርክ በሱ እናመሰግንሃለን። አሁን ደግሞ ባሪያህን ላንተ እንሰጣለን። በጌታ በኢየሱስ ስም የተባረከ ይሆን። ዘመኑ ይባረክ፣ አገልግሎቱ ይባረክ፣ የሚያገለግልባት ቤተ ክርስቲያን ትባረክ፣ ባለቤቱ ትባረክ፣ ልጆቹ ይባረኩ። ለዳዊት እንደተባለ ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ እንደሚል ዘመኑ ሁሉ ያገልግለህ፣ ከክፉ ጠብቀው። እንደተናገረ እንደባረከን በባረከን በረከት ሁሉ የተባረከ ይሆን። እግዚአብሔር ወይ ለታመነ እጅ አደራ አሳልፈን ሰጠነው። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ። እጆቻችሁን አንሱና ደግሞ ባርካችኋለሁ። ቅድም ጌታን በመስጠት ባርካችኋል፣ ደግሞ በሱም ልባርካችሁ ፈልጋለሁ። ጌታ ይባርካችሁ፣ እግዚአብሔር ይባርካችሁ። እነሆ በመስጠት ጌታ እንዳመለካችሁ እንዳከበራችሁ ከሰጣችሁት በላይ ይባርካችሁ። ቡሃቃችሁ ይባረክ፣ ቤታችሁ ይባረክ፣ በስራ በእውቀት በብዙ ባርኮት ይባርካችሁ። እግዚአብሔር ከፊታችሁ ይውጣ ይከናወንላችሁ። ሳምንታችሁ ሁሉ የተባረከ ይሆን። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ። ለጌታ እስቲ ታላቅ ክብርን እንሰጣለን። አሜን።